ተስፋ ስላሴ ነው የሚባለው። በተለያዩ ገዳማት ነው ያደግኩት። የተለያየ ቋንቋ የተለያየም የጥንት ቋንቋዎች የተማርኩት በገዳም የሚሰጠው በተለይ ለተወሰኑ ሰዎች የተለየ ትምህርት አለ እና በሚስጥር ሰውየው ይጠናና ገና በሕፃንነቱ የተለያየ ትምህርት ይሰጠዋል እና የኢትዮጵያንም ታሪክ ከመጀመሪያው እስከ መጨረሻው ድረስ ይሰጠዋል። የተለያዩ ቋንቋዎችን ይሰጡታል። በዚያ መሰረት ነው እንግዲህ ከዛ አድጌ ያው በእግዚአብሔር ፈቃድ ከነበርኩበት ገዳም ዋልድባ ከሚባለው ገዳም ወደ አዲስ አበባ መጣ። ቀደም ሲል በሕፃንነት ያው በተለያየ ትምህርት ቤት አለ ማለት ነው። በተለያየ ክፍለ ሀገር በሰሜኑ ክፍለ ሀገራት በሙሉ በተለያየ ክፍለ ሀገራት እየተዘዋወርን ነው ትምህርታችን እንደሌላው እንደ እስካሁን እንደነበረው ስርዓት የምንማር። ከዚያ ወዲያ ገዳም ገብቼ በገዳም ብዙ ዘመን ከቆየሁ በኋላ የእግዚአብሔር ፈቃዱ ሆኖ ወደ አዲስ አበባ በ56 ዓመተ ምህረት አዲስ አበባ መጣ። እንደገና በ56 መጨረሻ ወደ ሐረር ተላክ ለትምህርት። እዚያም አስተማሪ ነበርኩኝ በየቦታው እየተዘዋወርኩ ማለት ነው። ራሴም እየተማርኩኝ በዚያ ነው የጨረስኩት ሁለተኛ ደረጃ ትምህርት ቤት። ከዚያ በኋላ ወደ አውሮፓ ተላኩ። አውሮፓ መጀመሪያ የተላኩት ወደ ግሪክ ነበረ። ግሪክ 6 ወር ከተቀመጥኩ በኋላ ሌላ ትምህርት እንዳጠና የታዘዘኝ ከዚህ ስለነበር የታዘዝኩት ትምህርት እንደገና 6 ወር ፈጀብኝ። 1 ዓመት ጨረስኩ ማለት ነው በግሪክ። ከዚያ በኋላ በዛ ግሪክ ሀገር የነበረው ፕሬዚዳንት ከዚህ የተላኩበት ቶሎ እንድመለስ ነበር። ከ6 ወር ቆይቼ እንድመለስ ነበር እስከ 1 ዓመት የሚያቆየኝ የግሪክ የቆጵሮሱ ፕሬዚዳንት አቡነ መቃሪዎስ የሚባሉት ናቸው። ይህንን ሁኔታ በመረዳት አይሆንም አንተ በቀላሉ መሄድ የለብህም እና መቀጠል አለብህ ስላሉን ግዴታ መቀጠል ስላለ ከዚህ ካለው ባለስልጣን ተነጋግረው 1 ዓመት ከቆየሁ በኋላ አሁንም በ1 ዓመት መሄድ ስለሌለብኝ እንደገና ወደ ሀገር መመለስ ስለሌለብኝ በእሳቸው ፈቃድ አቴን ዩኒቨርሲቲ ገብቼ በዚያ ትምህርት እንድቀጥል ተደረገ። በአቴን ዩኒቨርሲቲ ያጠናሁት ለኢትዮጵያዊ በውጭ ሀገር ቴዎሎጂ ትምህርት አለኝ ማለት እንደ ውርደት እንደ ቀላል ነገር ነው የሚቆጠረው። ምክንያቱም በቴዎሎጂ በኩል እኛ የደረስንበትን ገና አልደረሱበትም። እነሱ ገና ጨርሶ አልታሰበም። አብዛኛውም ከኛ ቋንቋ እየተተረጎመ በተለያየ ቋንቋ እየሆነ ነው እንትን የሚሉት እና በቴዎሎጂ ማስትሬት እንደገና በፍልስፍናም በኩል ጨርሶ ገና በሐሳባቸው የሌለ ፍልስፍና ነው ያለኝ። ገና ጨርሶ በእነሱ ሐሳብ ያልታሰበ ገና ያላዩትን በአይምሯቸውም የሌለ ነገር ነው ያለው። በፍልስፍናም ማስትሬት ነው ያለኝ። እንደገና እዛው ዩኒቨርሲቲ በፖለቲካል ሳይንስ ዲግሪ አለኝ። እንደገና ከዚያ በኋላ ለሪሰርች ለጥናት ለምርምር ወደ ጣሊያን ሄጄ 3 ዓመት ከ7 ወር ጣሊያን ሀገር ሪሰርች ጥናት የተለያዩ መጽሐፍቶችን ወደ 7000 የሚሆኑ ቢብሊዮግራፊ ወይም ማስረጃዎችን ሰበሰብኩ። ከዚያ በኋላ እዚያም በሂስትሪ ኦፍ አርት ዲፕሎማ አለ። በዶክትሬትም በኢኮኖግራፊ ስለ ስዕል አሳሳል እንዴት እንደመጣ ሰጥቼ እስካሁን መልስ አላገኘም። በሚስጥረ ቃል እንደዚህ ሲሆን እንደገና በእግዚአብሔር ፈቃድ ወደ እናት ሀገሬ በ72 ዓመተ ምህረት እንደ ኢትዮጵያውያን አቆጣጠር ነው የመጣሁት። ከዚያ ሰዓት ጀምሮ እንደገና በ73 ዓመተ ምህረት እንደ ኢትዮጵያውያን አቆጣጠር ይህንን ቤተ መጻሕፍት ማሰባሰብ ጀመርኩ። አሁን እንግዲህ ከነስቼ ማስረዳት እንድችል ነው እንግዲህ እንትን ይሆንላል። ነገር ግን የእግዚአብሔር ኃይል ነው። የእግዚአብሔር ኃይል በእኔ ስላለ እንዲሰበሰቡ በቁ መጻሕፍቶች ከነኚህ መጻሕፍት በስተቀር እነኚህ ታዋቂ የተቀረጹ በሙሉ 10,000 ከምናምን ናቸው። 10,000 ከምናምኑ በሙሉ ከዚህ ያሉ ከምናምን ማለት ከተወሰነ ቁጥር ማለት ነው። ምናምን ባሉ ሳይሆን
በጣም ላለማጋነን ፈልጌ ነው እና 10,000 ከምናምኑ የተገዙት መርካቶ ነው። የመርካቶ ጉራጌዎች በሃይማኖት እንኳን አንገናኝም፣ እኔ ካላየሁት ለባይድ አይሸጡ። ለባይድ 300 ብር የሚሉት ለኔ በ150 በ200 ብር የሚጠቅመኝ ከሆነ ወዲያውኑ ያለ ምንም ቅድመ ሁኔታ ያለ ምንም ፍርማ ይዤው እመጣለሁ። የማይሆነኝ ከሆነ ደግሞ ሽጡ እላቸዋለሁ። ለምሳሌ ያልተከፈለባቸው መጻሕፍቶች እነኚህ ናቸው። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 ይሄንንም አልቆጥረውም። ግማሽ ስለ እስራኤል ግማሽ ስለ ኢትዮጵያ ስለሆነ ነው። ይሄንንም አልቆጥረውም። ግማሽ ስለ አፍሪካ ግማሽ ስለ ኢትዮጵያ ስለሆነ ነው። የምቆጥራቸው መጻሕፍት በሙሉ ስለ ኢትዮጵያ የሚናገር ነው። 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 እነኚህ ገና ያልተከፈለባቸው ናቸው። በየወሩ ከደሞዜ እየተቀነሰ የሚከፈሉ ናቸው ማለት ነው እና የ4 ዓመት ናቸው ገና ሳገኝ እግዚአብሔር ስላስገደዳቸው ልጆቹ ድሆች ናቸው። ያው በስልምና ሃይማኖት ተከታዮች ናቸው አብዛኞቹ። አባታችን ሲያገኙ ይከፍሉናል ነው ሲያገኙ ይሰጡናል ስለሚሉ እኔም በጣም እጄም ስለሚያጥረኝ ብዙ ዶክመንትም ያመለጠኝ መሆኑን በዚህ አጋጣሚ ለመግለጽ ፈልጋለሁ። የምታያቸው ሁለቱም ሁለት ናቸው። ወደ 49 ሳጥን ከተለያየ ግለሰብ ይታለ። ይሄንንም ለማስተረፍ ለምሳሌ ወደ 29 አምባሳደሮች አይተውታል። መጽሐፍቱ በሙሉ ከዚህ የሌሉበት ምክንያት ስለ ሁለት ምክንያት ነው። አንደኛው ምክንያት ወደ 29 አምባሳደሮች ስላዩት በጣም እየጎመጁ ስለሚሄዱ እንዳያሰርቁብኝ ነው። ይሄንንም መዝጊያ አንዱን ሰራተኛ ከዚህ ገዝተው ስላስተባሩብኝ ነው የታሸገው። በጣም የሚያሳዝን ነው ግን በጣም የሚያሳዝን ነው እና በዚህ በጓዳም የገባንበት ምክንያት ይሄ ነው። እንዳያስተርቁብኝ እንዳይጠፋ ስለሆነ ነው። ሁለተኛው ምክንያት ባል ተሜራ በመንግስት አዞ ተቀጥቷል በሙሉ። ነገር ግን እስካሁን መጥቶ ያየ ኢትዮጵያዊ ግን ምን ያስፈልገዋል በዚህ ሰውዬ ምን መጠቀም እንችላለን ያለኝ ሰው የለም። እነኚህ መጻሕፍቶች በትንተናቸው የወጣ ነው። እኔ ነኝ ያስተረዝኳቸው። ያመጣኋቸውም ከሮም ነው። ሮም የጥንት ሮማውያን በጥንቱ የግሪክኛ ቋንቋ ስለ ኢትዮጵያ የጻፏቸው ናቸው። የአሁኖቹ ሮማውያን እንኳንስ በባዕድ ቋንቋ ስለ ባዕድ ሀገር ታሪክ ሊጽፉ ቀርቶ በራሳቸው ቋንቋ ስለ ራሳቸው መጻፍ ያዳግታቸዋል ማለት ነው። እንደኛ ያዳግታቸዋል እንደኛ መጻፍ። ለምሳሌ አሁን የመጽሐፍ ያስተረዝኩት እኔ ነኝ። ተስፋ ስላሴ ሞገስ ይላል በምህጻረ ቃል ላይ እኔ ኢትዮጵያ በሙሉ ተስፋ ስላሴ ሞገስ ኢትዮጵያ ነው የሚለው። የሀገሪቷ ስም ታስታውስ ይኖራል። ከ3000 ከክርስቶስ ልደት በፊት ከዋናው ጽሑፍ ነው ወደ ሞኖታይፕ የተለወጠ ነው። ከእጅ ጽሑፉ ማለት ነው። ከፍተኛ ምስጢር ያለው ነው። ገና ይተረጎማል። ቋንቋው ለጀርመናውያን ነው። ጀርመኖች በጣም ነው የሚችሉት ቋንቋው። እኔም በመጠኑ እንደ ጀርመኖችም ባይሆን በጣም እችላለሁ። ራሴን ማጋነን እንዳይሆንብኝ ብዬ ነው እና ገና ዶክመንት ነው ማለት ነው። ውጭ ሀገር እነኚህ እርዳታ ጠይቄ ነው የገዛኋቸው። 10,900 ዶክመንት አለኝ ለኢትዮጵያ ማለት ገና በአደራ ስም ነው። 10,900 ዶክመንት ማለት ብዙ ነው እና በእንዲህ አይነት ይሄ ለምሳሌ አይገናኝም በሙሉ ሁለት መጽሐፍ መግዛት አልችልም ከአንዳንድ መጽሐፍ በስተቀር አቅሜ ስለማይፈቅድ ነው። እና በሙሉ እነኚህ የተገዙት ሌሎቹ ግን በሙሉ መርካቶ ናቸው። ስለ ኢትዮጵያ የማይናገረው መጽሐፍ ይሄ እጅ አይኖርም የማይናገረው መጽሐፍ። ለምሳሌ ሰው ነኝና እኔ ባል እዚህ ዓለም በሞት ማለት ነው ከፍተኛ ጉዳት ነው ለዓለም። ምን አይነት ጉረኛ መነኩሴ ነው ሳይንቲስት አይደለም እንዴት የሰይያት ለዓለም ጉዳት ነው ይላል ትግሬ ይሆናል። ከፍተኛ ምስጢር ያለው ለእጅ ነው። ያ ታደገኝ ሰውዬ ነፍሱን አይማርም። ብርታ ከፍተኛ ኃላፊነት ስለሰጠኝ ማለት ነው። የሚረከብ ሰው በሌለበት ሰዓት ሲሆን አለማወቅ ጽድቅ ነው ነው የናርስ ማወቅ ኩነኔ ሲሆን አለማወቅ ጽድቅ ነው በሚለው ርዕስ ተዘርዝሯል።
እንደገና ማወቅ የመኖር እንቅፋት ነው በሚል ርዕስ ደግሞ ተገልጿል። ማወቅ የመኖር እንቅፋት ነው። አሁን በተለይም በሶስተኛው ዓለም ማለት ነው። በተለይም በሶስተኛው ዓለም ለምሳሌ የግብጽ ሐውልቶች 700 ሐውልት ከነ ቤተ መንግስቱ አንድ ትልቅ ከተማ ነው ማለት ነው። ከግብጽ በፊት ነው። ግብጽ የሚገኘው ሁሉ ሁለተኛ ነው። 700 ሐውልት ያለው ኢትዮጵያ ውስጥ ነው ከነ ቤተ መንግስቱ። ያ ተቀብረውታል ኢትዮጵያውያን። እንደገና የአክሱም ሐውልት 400 ሐውልት ያለው ከሌላ ቦታ ነው እጅጉ ማለት ነው። 400 ሐውልት ከነ ቤተ መንግስቱ አንድ ከተማ ነው ማለት ነው። እንደገና 200 ሐውልት ያለው ከሌላ ቦታ ነው የአክሱም። ያ አንድ ትልቅ ከተማ ነው ማለት ነው። አክሱም የምንለው የመጨረሻው ሶስተኛው ነው ማለት ነው። አክሱም የመጨረሻው ሶስተኛው ነው የአክሱም ለምሳሌ። እንደገና የላሊበላ ህንጻ ዋናው ወደ ክርስቲያንነት ከመለወጡ በፊት ያለው ዋናው ከሌላ ቦታ ነው። ያ ሁሉ ኢትዮጵያውያን አስቀብረውታል። ለምሳሌ በ1900 ከክርስቶስ ልደት በፊት አሃመነስ የተባለ ኢትዮጵያዊ 16 ፕላኔቶች ከነስሙ ነው አሃመነስ የተባለ ኢትዮጵያዊ 16 ፕላኔቶች መኖራቸው የተናገረ እሱ ነው። 16 እኔም ስማር እናንተም ስትማሩ 9 ፕላኔቶች ነበሩ። አሁን 12 ፕላኔቶች ደርሰዋል። በእያንዳንዱ ፕላኔት በስንት ምህዋር እንደሚዞርና ስንት ዘመን እንደሚፈጅበት ሁሉ ጽፏል ሰውየው። እያንዳንዱ ፕላኔት በስንት ምህዋር እንደሚዞርና ስንት ጊዜ እንደሚፈጅበት ጽፏል። አሃመነስ የተባለ ኢትዮጵያዊ በ1900 ከክርስቶስ ልደት በፊት ማለት ነው። እና በእያንዳንዱ ፕላኔት ምን አይነት ፍጥረታት እንደሚኖሩ ምን አይነት ፍጥረታት አሉ የጻፈ እሱ ነው። በእነኛ ፍጥረታት አማካይነት የሚስቡበት ቃላት አላቸው። በእነኛ ፍጥረታት አማካይነት ነው ያ ሁሉ ህንጻ የተሰራው እንጂ በሰው እጅ አይደለም የተሰራው። ለምሳሌ ግብፃውያን ማለት አገሩ ምስር ነው የሚባለው። ምስር ሳይሆን ምስር። እቺ በዓለም ተወዳጅ የሆነችው እህል ምስር ለመጀመሪያ ጊዜ ኢትዮጵያውያን ያበቀሉበት ሀገር ነው። ሀገሩ ለመጀመሪያ ጊዜ ኢትዮጵያውያን ያበቀሉበት ሀገር ነው። ለምሳሌ እኛ ኢትዮጵያውያን አፍሪካውያን አይደለንም። አፍሪካ ተብሎ የተሰየመው ሀገሩ አሁን በቅርብ ጊዜ ነው። ለምን? በቅርጽም በይዘትም በቆዳም አፍሪካውያንን አንመስልም። አረቦችም አይደለንም። በቅርጽም በይዘትም በቆዳም አንመስልም። የመካከለኛው ምስራቅ የሩቅ ምስራቅ ሰዎችም አይደለንም። በይዘትም በቅርጽም በቆዳም ጨርሶ አንመስልም። ነጮችም አይደለንም። በይዘትም በቅርጽም በቆዳም አንመስልም። ታዲያ ምንድነው የተባለ እንደሆነ የተለየ ቆዳ የተለየ ቅርጽ ያላቸው በእያንዳንዱ ቤተሰብ 3 አይነት ቀለም የሚገኝባቸው የሰው ዘር ምንጮች አበባ መልኮች የምንባለው እኛው ነን። አበባ መልኮች የምንባለው እኛው ኢትዮጵያውያን ነን። ለምሳሌ ነገድ የሚባልም በኢትዮጵያ ውስጥ የለም። ብሔረሰብ የሚባልም የለም። የብሔረሰቦች ኢንስቲትዩት ሲቋቋም 78 ገጽ ተቃውሞ ጽፌያለሁ። 78 ገጽ ብሔረሰብ የሌለ ብሔረሰብ ነው። ብሔረሰብ በቋንቋ ነው እንጂ የምንለያየው ከጊዜ ብዛት ብሔረሰብ የለም። ለምሳሌ ከትግራይ እንጀምር። የኢትዮጵያዊ መለያው 3 አይነት መልክ ነው። ብሎም 4ኛ አለ። ሙሉ ቀይ አለ። አሁን ለምሳሌ እዚህ እንኳን አበባ መልክ ነው ያለው። ሙሉ ቀይ አለ፣ የቀይ ዳም አለ፣ የጥቁር ዳም አለ። ብሎም ኢትዮጵያዊነት ቅርጹ ሳይለውጥ ሙሉ ጥቁር ይገኛል። 4ኛ ይህ ለኢትዮጵያዊ ብቻ የተሰጠ ነው። ለምሳሌ አፍሪካ ብንሄድ ቅርጻቸው ከሚለያይ በስተቀር ጥቁሮች ናቸው። ክልስ ከሆነ ክልስ መሆኑ ይታወቃል። አረብ ሀገር ብንሄድ ቅርጻቸው ከሚለያይ በስተቀር ቀያዮች ናቸው። ክልስ ከሆነ ክልስ መሆኑ ይታወቃል። ነጭም ነጭ ብቻ ነው፣ ብጫም ብቻ ነው። እንደ ኢትዮጵያዊ የአንድ አባት የአንድ እናት ሆኖ አበባ መልክ 3 አይነት ቀለም ያለው ኢትዮጵያዊ ብቻ ነው። ይህም የኢትዮጵያዊ መለያ ነው። ለምሳሌ በትግራይ ህዝብ ብንሄድ 3 አይነት ቀለም አለ። በአማራው ህዝብ ብንሄድ 3 አይነት ቀለም አለ። በኦሮሞ ወይም በጋላ ብሔረሰብ ብንሄድ 3 አይነት ቀለም አለ። በአፋሩ በኤሳው ብንሄድ 3 አይነት ቀለም አለ። በሶማሌው 3 አይነት ቀለም አለ። በጉራጌው 3 አይነት ቀለም አለ። ለምሳሌ ጉራጌዎች ጉራ ከተባለው ከሐማሴን ነው የፈለሱ። የአንድ አባት የአንድ እናት ልጆች ናቸው። በቋንቋም በሃይማኖትም አንድ አይደሉም። ብሔረሰቦች ናቸው አይደሉም። ስለዚህ ብሔረሰብ የሚባል የለም። ኢትዮጵያዊ እርስ በርሱ ከቅርጽ ሌላ ምን ቅርጽ ይፈልጋል? ለምሳሌ
አሁን በኢትዮጵያዊም ክልስ ከሆነ ከአፍሪካዊም ቢከለስ ስንተኛ ክልስነቱ እስከ 7ኛ ክልስ መሆን ይታወቃል። ከአረቡም ቢከለስ እንኳንስ አንደኛ ክልስነቱ እስከ 7ኛ ክልስነቱ ይታወቃል። ከነጩም ቢከለስ እንኳንስ አንደኛ ክልስነቱ እስከ 7ኛ ክልስነቱ ይታወቃል። ክልስ ሳይሆን የአንድ አባት የአንድ እናት መለያ ቁጥሩ የኢትዮጵያውያን 3 አይነት ቀለም ነው። እንኳንስ በዚች ሀገር በሌላ ሀገርም ቢሆን የአንድ አባት የአንድ እናት ሆኖ 3 አይነት ቀለም ከተገኘው ኢትዮጵያዊ ነው። ኢትዮጵያውያን የሁሉም ነገር ምንጮች ናቸው። ታዲያ ወደ ጥንት እንመለስና አሃመነሽ የተባለ የጻፈው መጽሐፍ ተወስዶ አንደኛው ሮም በሚስጥር ቤተ መጻሕፍት ይገኛል። ሁለተኛው እንግሊዝ በሚስጥር ቤተ መጻሕፍት ይገኛል። ሶስተኛው ፈረንሳይ በሚስጥር ቤተ መጻሕፍት ይገኛል። አራተኛው ጀርመን በሚስጥር ቤተ መጻሕፍት ይገኛል። አሜሪካንም አምስተኛው ወስደውት የኮንግረስ ቤተ መጻሕፍት በሚስጥር ላይ ይገኛል። ኢትዮጵያውያን ገና የደረሱበት ገና ዓለም አልደረሰም። ኢትዮጵያዊ ደግሞ ሌላውም ሰው ደግሞ አይደለም። ሲፈጠር ከነምግቡ ነው የተፈጠረው። ሲፈጠር ሌላው ከነምግቡ አልተፈጠረም። ደራርቦ የተፈጠረው መዝሙር 73 ላይ የተመለከትን እንደሆነ አንተ ባህርን እንዳትናወጥ አጸናሃት ይላል። ከባህርም ላይ 2 ዘንዶችን አወጣ፣ የዘንዶችም ራስ ተጠቀሰ። አጣፍጠህ ለኢትዮጵያውያን ምግባቸው ሰጣቸው ነው የተባለው። በዛ ሰዓት አረቦች ነበሩ፣ ስለ አረቦች አልተነገረም። በዛ ሰዓት እስራኤሎች ነበሩ፣ ይቅርታ እስራኤሎች እኛ ነን፣ አይሁዶች ነበሩ። አይሁዶች ናቸው። እስራኤል 3 አይነት መልክ ያለው ነው። አሁን በኢየሩሳሌም ያሉ 3 አይነት መልክ ያላቸው እስራኤሎች የአይሁድ አሁን ያለው የተቋቋመ መንግስት የእስራኤል መሆኑን አይቀበሉም። የአይሁድ መንግስት ነው። አይሁድ ማለት ደግሞ የኢትዮጵያውያን መሬት ጠባቂዎች የነበሩ ኢየሩሳሌም ምድረ ርስትነቱ የኢትዮጵያውያን ነው። ምድረ ርስትነት የላቸውም። በሳሌም ንጉስ ሳሌም የተባለው በአይሹር አንደኛ በ3000 ከክርስቶስ በፊት ነው። አይሹር አንደኛ ለዳሪዮስ አንደኛ ለፋርስ ባቢሎን ንጉስ ይጽፋል። እና እስራኤሎች የኢትዮጵያውያን መሬት ጠባቂዎች ናቸው። ምድረ ርስት የላቸውም። ምድረ ርስትነቱ የኢትዮጵያውያን ነው እስካሁን ድረስ። አሁን ለምሳሌ ከየሀገሩ የሚሰበሰቡ በአይሁድ በእስራኤል ስም በፈላሻ ስም የሚሰበሰቡ ሰዎች አሉ። ከአረብ የሚሰበሰብ አለ፣ ከአሜሪካን የሚሰበሰብ አለ፣ ከእንግሊዝ የሚሰበሰብ አለ፣ ከጀርመን የሚመጣ አለ፣ ከራሻ የሚመጣ አለ። ኩብክ ነው የሚቀመጡት። ቀስ በቀስ ነው መሬት ገዝተው ስራ ይዘው የሚመጡት። ኢትዮጵያዊ ግን ፈላሻ ነኝ ብሎ ከሄደ መሬት ተገዝቶ ይሰጠዋል እንጂ ኩብክ ውስጥ አይቀመጥም። ምድረ ርስቱ የኢትዮጵያውያን ነው። ከቀይ ዘንዶ ላይ ተቀጥቅጦ ነጭ ጤፍ ነው የወጣው። ከነጭም ዘንዶ ላይ የወጣው ቀይ ጤፍ ነው። ይህ የኢትዮጵያውያን ምግብ ነው። በዛ ሰዓት ሌላው ሀገር ስላልነበረ ስለነሱ ትንቢት አልተነገረም። ስለዚህ ኢትዮጵያዊ ሲፈጠር ከነ ምግቡ ነው የተፈጠረው። ስለዚህ ምርጥ ህዝብ ነው ማለት ነው፣ እንደሌላው ህዝብ አይደለም። ታዲያ ለምሳሌ የሮማውያን ይህም መጽሐፍ በሙሉ የሚናገረው ስለ ኢትዮጵያ ነው። ሁለተኛው ካምብሪጅ ነው የሚባለው በእንግሊዝ ሀገር ነው የሚገኘው። ሂስትሪ ኦፍ አፍሪካ ነው በሙሉ ስለ ኢትዮጵያ ነው። በሙሉ ስለ ኢትዮጵያ የማይናገር ከሆነ አልገዛውም። ለምሳሌ ከዚህ ላይ ሉሲ ነው ሉሲ ይባላል ነው በእንወስም ይጋል ያቆራኛ ከዚህች ተነስቼ እስከ 60 ከክርስቶስ በፊት የኢትዮጵያ ታሪክ በሃርቨርድ ዩኒቨርሲቲ ጥያቄ እየሰራሁኝ ነኝ። ለምሳሌ ሮም በ77 ዓመተ ምህረት እንደ ፈረንጆች አቆጣጠር ስለ አርኪኦሎጂ ከዚያ ገለጻ ባደረኩበት ጊዜ ዶክተር ፍቱም ታደሰ ነው የሚባለው ኢትዮጵያዊ ነው ሰውየው። አሁን ያለው መንግስት አይቀበልም። አሁን ያለው መንግስት ባለመቀበሉ ኢትዮጵያዊነቱ አይፋቅም እና ኢትዮጵያዊነቱ በስዋቁ ላይ ነው የተናገርኩት። በአመቱ እንደገና በ78 ዓመተ ምህረት ወደ ከመምጣቴ በፊት ሃይደንበርግ ስብሰባ ተደርጎ ነበር ስለ ታሪክ። ፈረንጆች ስለ ኢትዮጵያ ይጽፉና መሀል ላይ ሲደርሱ ጥቁር ታሪክ አለው በከምከኝ የተነሳ ቃላት አጠረኝ የቀረው የሀገሪቷ ልጆች ሁሉ ወዳሽ ይገባ አንዱ ሚስጥፍና መሀል ላይ ሲደርስ ቃላት አጠረኝ የቀረው የሀገሪቷ ልጆች ሁሉ ወዳሽ ይገባ ያዳሽ ማን ይሙላው ነው። በ78 ዓመተ ምህረት ሃይደንበርግ ጀርመኒ የተደረገው ስብሰባ ተጠርቼ ነበረ። ነገር ግን ወጪ ራሴ መቻል ስለነበረብኝ አልሄድኩም። በዛ ስብሰባ ላይ ዶክተር ይገሌ ኢትዮጵያ ብዙ ልጆች አላት፣ አሁን እንግዲህ መሙላት ይችላል ሂዳሹ ዶክተር ይገሌ ተቆመ። አንዱ ግን የሃርቨርድ ዩኒቨርሲቲ የሰሚቲክ ቋንቋ ሊቅ የነበረ ሰው ነው። ከሞተ 4 ዓመት ሆኖታል። ዶክተር ይገሌም እናውቀዋለን፣ ይሄን መስራት አይችልም። ዶክተር ይገሌም እናውቀዋለን፣ ይሄን መስራት አይችልም። ይሄን መስራት የሚችል
ያ በጣሊያን ሀገር ስለ አርኪኦሎጂ ገለጻ ያደረገው መነኩሴ ነው ተብዬ በጽሁፍ ተጠይቄ ነው ምሰራው። አሁን የደረስኩበት ጽሁፍ የዚህኛው 12 ቮሊዩም ተኩል ስደርስ አይኔ ሞራ ሆነ። አይኔ ከነበረብኝ አደጋ ቀደም ብሎ ከነበረብኝ አደጋ ወይም ከደረሰብኝ አደጋ ላይ ተጨምሮ የወረቀቱ ኃይል 12 ተኩል ደርሻለሁ። የምጽፈውም ራሱ ከማኪና ጽሁፍ በላይ ነው። እኔ አይደለሁም ግን የእግዚአብሔር ኃይል በእኔ ሆኖ በተደራቢነት አብሮኝ ስለሚሰራ ነው። አንድ ግለሰብ ይሄንን መሰብሰብ አይችልም። ስለዚህ 15 ቮሊዩም ነው መጻፍ የነበረብኝ። አሁን ለምሳሌ ስለ ፊደላችን የፊደል ኢትዮጵያ እንደተጠሩት ታውቃላችሁ? አልሰማችሁ? እንግዲያው ኢትዮጵያውያን ናቸው። ለምሳሌ ሮማውያን፣ ፊኒካውያን የሚባሉት የኛ አባቶች ስለሆኑ በላቲን ፊደል የሚጠቀሙ ሰዎች ሁሉ ለሮማውያን ግብር መገበር አለባቸው፣ ለኛ መንበርከክ መስገድ አለባቸው ብሎ ታውቃላችሁ። ለዚያ ተቃውሞ ደግሞ አንድ ግሪካዊ በዛ ሰዓት እናንተ የት ነበራችሁ? በዛ ሰዓት አልነበራችሁም፣ የኛ አባቶች ናቸው ብሎ ታውቃሉ። ከዚያ በኋላ ደግሞ ተነስቶ ሌላ ጀርመናዊ አርለር ማይክል የሚባለው ሰውዬ ጀርመናዊ ሞቷል፣ በዘመኑ ሞቷል። ለምን ትዋሻላችሁ? እናንተ አይደላችሁም፣ ኢትዮጵያውያን ናቸው። በዛ ሰዓት እናንተ የት ነበራችሁ? ፊደሉ እንኳን ሞዲፋይ ያልሆነ በቁሙ የኢትዮጵያውያን ነው ብሎ ነው ያስረዳው። ለምሳሌ አሁን ይሄ ረ ነው፣ ኤል ነው ፈረንጅ ረ ነው ከናጣጣፉ ሳይለወጥ። ይሄ ሁ ነው፣ ይሄ ር ነው፣ ይሄ ሀ ነው። በሰብአውያን ቋንቋ የሰብአውያን ቋንቋ የተጻፈ ሳባ አይደለም። አ የሚለው የድምጽ ሰጪ ተውጦ ከጊዜ በኋላ ነው ሳባ የሆነ እንጂ ሰብአውያን ነው። ሰባ የነሰባ ኢትዮጵያ የሰዎች ቋንቋ ነው። ለምሳሌ የመን የኢትዮጵያን መሬት ነበር፣ ባህር አልነበረም። የኢትዮጵያን ግዛት ነው የመን። አብዛኞቹ ሰዎች የኢትዮጵያን ቅርጽ እንደያዙ ናቸው። 3 አይነት ቀለም የሚገኝባቸዋል። በብዛት ደግሞ ከሌሎቹ ከአረቦች የተቀለሱባቸው አሉ። ረህሩሃ ማለት በሰብአውያን ቋንቋ እንደ አጋጣሚ ሆኖ ከዚህ ጋር የመጀመሪያ ማለት ነው። የመጀመሪያ እና ለምሳሌ ወደዚህ ዞራለሁ። አሁን ወደ ፊደሉ ለማስረዳት ነው። ከዚህ ተቀርጻለ ፊደሉ ጋር ለማስረዳት ነው። ለምሳሌ አሁን ይሄ አ ነው ታያህ በመጥራት ነው ማለት ነው። ራሱ በቁሙ እዚህ ላይ አለበት። እዚህ ላይ ማለት ተሰርቶ ነው በል ይኸው በል ራሱ አ ይሄ ነው ሲ ነው በእነሱ ነው እንዳለ ነው። እኔ አይደለም ሰውየው እንዳስረዳው ነው። መጽሐፎቹ ደብቋቸዋል፣ አጥተዋቸዋል። በሚስጥር ቤተ መጻሕፍት ይገኛሉ። 3ቱም ሰዎች የጻፏቸው ግን በኔ እጅ ይገኛሉ። እዚህ ሳይሆን አስቀምጣቸዋለሁ ብቻ ጋር 3ቱም ተቃዋሚዎች የጻፏቸው። ይሄ ሲ ነው በእነሱ ር ነው። ይሄ ጋ ነው። ይሄም ተለውጦ መሃል ላይ ሞዲፋይ የሆነ ነው። ኢ ነው በእኛ ሪ ነው። ኤፍ ይሄ ነው ተከፍቶ ይሄ ሪ ነው። ይሄ በቁሙ ዘ ነው። ይሄ 10 ነው የግዕዙ። ይሄ ያ ነው። ይሄ 10 የተከተለው ነው። ኤል ራሱ ረ ነው። ኤም ከጥንት አጻጻፉ ጠ ነው። ጠ ስሞሉ ዲም ጠ አለ ከዚህም ጠ አለ እንጂ ራሱ ኤም ጠ ነው። ያው ጠ ነው በቁሙ ሞዲፋይ ያልሆነ ነው። ኤን ስሞሉ ይኸው ብ ነው። ከላይ ከፍ አድርገውት ነው ብ ነው ስሞሉ። ይሄ በቁሙ አ ነው። ይሄ የ ነው። ቲው ያ ነው እዚህ ላይ የተከተለው። አር ይሄ የ ነው እዚህ ላይ የተከተለው። የፈረንጆች ፊደል ኤስ ብቻ ነው። ይሄ ቲ ፐ ነው። ይሄ ሀግል ነው። ይሄ ሐራብ ነው። ደብሊው ንጉሱ ሰ ነው የኢትዮጵያውያን። ኤክስ ደግሞ የጥንት ኢትዮጵያውያን ተ ነው ተ። ይሄ ደግሞ ዜድ ዋይ ሐራብ ነው። ዜድ ጊ ነው። ሞዲፋይ እንኳን ያልሆነ እኛ እንደተፈጠርነ ስላላችሁ በቁሙ የኢትዮጵያውያን ነው። የኢትዮጵያውያን ጽሁፍ ከክርስቶስ ልደት በፊት 4500 የነበረ ነው። እንዴት አድርጋችሁ ነው እንደዚህ የምትሉት ነው? ስለዚህ ጅልማን እንደምታውቁት አምናለሁ። ጅልማን ታውቁታላችሁ። ይህ መጽሐፍ የሚናገረው መጽሐፍ የተጻፈው በሰብአውያን ቋንቋ ነው። አሁንም ያ የመጀመሪያው ሰው ተቃውሞ የሰጠ አርለር ማይክል የሚባል ዕብራዊ ነው፣ ካቶሊካዊ ነው፣ ጀርመን ነው። ከአንደኛ ዓለም ጦርነት በፊት ነው የወሰደው። አንድ ሰው ያነሳውን በጣም ትልቅ መጽሐፍ ነው። ያ ኦፍሳይት አድርገውታል መጽሐፉ። ቋንቋው የሚያውቅ ሰው ካለ ተብሎ ነው። አሁንም የሚያውቅ ሰው የለም። ኦፍሳይቱ ግን 900 የአሜሪካን ዶላር ነው የገዛሁት። በኔ እጅ ላይ አለ።
ያ የሚናገረው መጽሐፍ ነው የት ቦታ ቅርስ እንዳለ ምን አይነት ቅርስ እንደሆነ የት ቦታ እንደተቀበረ በስንት ጫማ አፈር እንደተቀበረ እንዴት ማውጣት እንደሚቻል በዚያ መጽሐፍ ላይ ተገልጿል። ያንን ቋንቋ ለማወቅ መጥተው በዚያ ቋንቋ ፈንታ ያ ቋንቋ የሚያውቀው ሰው ስለሌለ ግዕዝ ቋንቋ ከኛ በተሻለ ማለት ነው ከካህናቱ በተሻለ ግዕዝ ቋንቋ የተለያየ ቋንቋ በኢትዮጵያ የሚገኙ ቋንቋዎችም በሚገባ አጥንተው ሄዱ። ለምሳሌ አሁን የቋንቋ የተጻፈው መነሻው ግዕዝ ሲሆን በምን ይፈታል? በጥንት ላቲን፣ በምን ይፈታል? በጥንት ግሪክ፣ በምን ይፈታል? በጥንት ዕብራይስጥ። የአሁኑ ዕብራይስጥ የተደባለቀ ነው። በምን የጥንቱም ዕብራይስጥ የምናውቀው እኛ ነን፣ ኢትዮጵያውያን ናቸው የሚያውቁት፣ በሚስጥር ነው። አሁን ለምሳሌ አሁን ያለው ዕብራይስጥ ጀርመኖችና እንደው ላቲኖች ያወጡት ነው፣ የተሳሳተ ነው፣ ደንበኛው ዕብራይስጥ አይደለም። እና እንደገና በምን ይፈታል? በጥንት ጀርመን፣ እንደገና በምን ይፈታል? በጥንት አረቢክ ሱሪክ አይነት ነው የሚፈታው። እጁን የሚመቸው ደረቅ ሆነ የሚመቸው ታዲያ ይሄንን የሚያወጣ ሰው ማንም ይልቅ የለም። ይሄንን ማውጣት የሚችል ማንም ይልቅ ሰው የለም። ይሄንን ታዲያ ምን አይነት ልቅ ነው ማለት ነው ሰውየው። ወደ ሉሲ እንደገና እመለሳለሁ። ወደ ሉሲ ጥናት የሉሲ ጥናት ይሄ ነው ማለትም ድንቅነሽ በፈረንጅኛ አሁንም ይሄ የስለላ መጽሐፍ ነው። በቁጥር ነው የሚታወቀው የትኛው የስለላ መጽሐፍ መሆኑን የሚያውቅ ሰው ነው የሚያውቀው። ማለት ሰላይ ማለት ደግሞ ሀገር ጠባቂ ለሀገር ለወገን የቆመ እንጂ ለግለሰቦች ከቆመ ሰላይ ነው ለምን ገጣም ነው ማለት ነው። ለሀገሩ ለወገኑ ነው። የመጀመሪያው ጥናት ከዚህ አለ። አሁን ያው ወደ ፈረንጅ ይቅርታ ነው ወደ ፈረንጅኛው መናገር ሊመጣ ነው። ወደ ፈረንጅኛው አነጋገር ልንሄድ ነው። አሁን በዩኒቨርሲቲ ይሄንን ራሱ መደንትን መተንተን ነበረበት፣ አልተተነተነም። ፈረንጅኛው ይሄ ምንድን ነው የሚለው? ኢትዮጵያ ያው ፈርስት ፋሚሊ ኦፍ የርድማን እውነታ ስለሆነባቸው ነው ይሄንን ቃላት ማስፈር ግዴታ የተገደዱበት ፈረንጆች። ኢትዮጵያ የመጀመሪያው ሰው የሰው ዘር ምንጭ ናት ብለናል። የመጀመሪያው ሰው መገኘትን ቃል ለማስፈር የመጀመሪያው ጥናት ይሄ ነው። ያው በዚህ መጽሐፍ የሰፈረው ይሄን መጽሐፍ አስፈላጊ መጽሐፍ ነው። ቡክ ዳይጀስት ነው የሚተካው። መሳሪያው እንትን ያለው ይሄ ነው ነገራ። አሁን ለምሳሌ እቺ ናት ያለችው ጅም ሳይጠፋ አትቀርም። ሉሲ in the sky with diamonds እና ይሄንን ነው የሳየሙት እነሱ። በእኛ ደግሞ ድንቅነሽ ማለት ነው። እንደገና ዋናው ጥናት ግን ከሌላ ይመጣል። ለምሳሌ ነው አሁን ለምሳሌ በወረቀት አንድ ትውልድ እንዲያሳልፍ ብዬ ነው በወረቀት የሸፈንኩት እንዳይበላሽ አንድ ትውልድ እንኳን ማሳለፍ እንዲችል እንደዚህ እንደምትላወጥ ይታያችኋል። እዚህ ለማስፈር ብዙ ገንዘብ ነው የሚፈጀው። ትላወጣለች ስኬሌተን ማለት አጥንቷ የሉሲ እና ከዚህ ላይ ደግሞ የታሪክ ስርቆት ወይም ሳቦታጅ ተደርጓል። ይሄንን እናንተ እዚህ ሙዚየም ነው ማለት ደግሞ የሚያሳፍር ነው። ሙዚየም አይባልም፣ በጣም አነስተኛ ነው። ይፈታ እና ይሄ ራሱ እዚህ ከኢትዮጵያውያን ሙዚየም በትልልቅ ተሰርቶ መኖር ነበረበት። ይሄም የለም። አሁን ምንድነው የሚለው? stepping out on the road to humanity. Stepping out on the road to humanity. የሰው ዘር ወይም የሰው ዘር ምንጭ ወይም ራሱ ሰው ቀስ በቀስ ደረጃ በደረጃ ወደዚህ ዓለም መጣ። stepping out መጣ የሚለው ነው። የመጀመሪያው ሰው ተገኘ ለማለትም ከመሃል ሜዳ ተነስተው ሳይሆን ፈረንጆች ከዚህ ሁሉ አጥንት እዚህኛ ሙዚየም መኖር ነበረበት። በጣም የሚያሳፍር ነው። የለም በትልቅ እንደገና አስሎም ቢሆን በስዕል በልዩ መስታወት ተደርጎ መኖር ነበረበት፣ ግን የለም። faces from the past ገጾች ካለፉ living God the fossils evidence በመኖር ላይ ያሉ የአጥንቶቹ መረጃ ወይም ማስረጃ ማለት ሲሆን ከዚህ ይገለጻል። ከነኚህ አጥንቶች በሙሉ ተወዳድሮ ነው እውነተኛው ሰው ከሉሲ በፊትም የተገኙ አጥንቶች አሉ።
እውነተኛው ሰው በኢትዮጵያ ተገኘ ለማለት የቻለው ፈረንጅ ከመሃል ሜዳ ተነስቶ አይደለም። ይህንን ራሱ ይሄው ተስሎ እዚህ ኢትዮጵያ ውስጥ መኖር ነበረበት። አሁን እዚህ ላይ የታሪክ ስርቆት ወይም ሳቦታጅ የተደረገው 400 ሚሊዮን years of feudalism ግሪክኛ ቋንቋ ነው፣ ግን እንደ አርዕስት አድርገው በዓለም ይጠቀሙበታል። 4 ሚሊዮን ዘመን የሰው ልጅ ቀስ በቀስ በእግሩ መሄድ ጀመረ ብሏል። አሁን ለምሳሌ እነሱ እንደሚያምኑት ከዝንጀሮ ተነሳ ብለው የሚያምኑ ምናልባት እነሱ ያው አሁን እንኳን የዝንጀሮ መነሳት ፈርሷል ጥናቱ። በ78 ዓመተ ምህረት ሃይደንበርግ ፈርሷል ጥናቱ፣ ከዝንጀሮ የሰው ልጅ እንዳልመጣ ፈርሷል። ሌላ ታሪክ ስላለው ጊዜ ለመቆጠብ ወደ ሌላ እንሄዳለን። አሁን ለምሳሌ ከዚህ ተነስተው እያሻሻሉ ይመጡና ያጣሩት ወደ ፈረንጅ ነው መጠራት የነበረበት፣ ወደ አሁኑ የኢትዮጵያዊ መልክ ነበር። የታሪክ ሳቦታጅ ወይም የታሪክ ስርቆት ተደርጓል። አሁን ወደ ፈረንጅ ነው ያጣሩት። ፈረንጅ ላይ ተገኝቶ ቢሆን ነበረ ወደ ፈረንጅ ማጣራት ያለባቸው። ደግሞም እናንተ ኢትዮጵያውያን ራሳችሁ በራሳችሁ ጥናቱን ያካሄዳችሁ እንደሆነ ነው ወደዚህ መሆን የሚችለው። ስለዚህ ለምሳሌ ይሄም ራሱ ስለ ኢትዮጵያ ታሪክ ነው፣ በሙሉ ስለ ኢትዮጵያ ነው። ይሄም ጀነራል ሂስትሪ ኦፍ አፍሪካ ቮሊዩም 1 ሜቶዶሎጂ አንድ አፍሪካን ፕሬሂስትሪ ነው የሚለው 8 መጽሐፍ ነው። ሌላው እንኳን ብዙም አያስፈልገኝም። ሁለተኛው ደግሞ ቮሊዩም 2 ነው ኤንሸንት ሲቪላይዜሽን ነው የሚለው ጨርሶ አይገኝም። ይሄም ቢሆን ራሱ መጽሐፉ እግዚአብሔር ነው ያስገደዳቸው ሰዎቹ። ለምሳሌ ከመጨረሻው ክብር እስከ መጨረሻው ውርደት ጽፏል። እዚህ ፈረንጆች የመጨረሻው ክብር ምንም ለጻፈ እነኚህ ኢትዮጵያውያን ሰዎች አይደሉም አማልክት ናቸው ለጻፈዋል። ሰዎች አይደሉም ተቃውሟል። አማልክት አይደሉም ታዲያ መላእክት ናቸው። አሁንም ተቃውሟል። መላእክት አይደሉም ታዲያ ምርጥ የሰው ዘሮች ናቸው። ምርጥ የሰው ዘሮችም አይደሉም ታዲያ መናፍስት ናቸው። መናፍስትም አይደሉም ታዲያ አራዊት ናቸው። አራዊትም አይደሉም ታዲያ ከአራዊትም በታች ናቸው ብሎ ይጻፋል። ከመጨረሻው ክብር እስከ መጨረሻው ውርደት ማለት ነው። ለምሳሌ ስለ ግሪክ ራሳቸው ግሪኮችና የተወሰኑ ሰዎች ከጻፉት በስተቀር እንደ ኢትዮጵያ እንደዚህ የተለያዩ ሊቃውንቶች የጻፉለት የለም። ስለ ሮም ራሳቸው የተወሰኑ ሮማውያን፣ ስለ እንግሊዝ የተወሰኑ እንግሊዝ ከጻፉት በስተቀር እንደ ኢትዮጵያ የተለያዩ ሰዎች የጻፉለት ነገር የለም። ለምሳሌ ስለ ጥንቱ ግብጽ ወይም ምስር ኢትዮጵያ ነው ከዚች መጽሐፍ በስተቀር ስቶሪያ አይደለም። ዲቺና ጣሊያኖች በአምስተኛው ዓመት በ5 ዓመት በዚህ ወራሪነት በነበሩበት ሰዓት ከኢትዮጵያ የሰበሰቡት መዝገበ ዕፅዋት ወይም የመድኃኒቶች ማስረጃ ነው። ከዚህ መጽሐፍ በስተቀር ስለ ግብጽ ያለ እንደሆነ ከዚች ጀምሮ እስከዚች ብቻ ነው ያለው። እነኚህ ናቸው። ስለ አሁኑ አረብ ሳይሆን ስለ ጥንቱ ግብጽ ማለት እዚችም አለች እና እችም አለች፣ ሌላ የለም ማለት ነው። ስለ ኢትዮጵያ ግን በሙሉ ከሳጥን ከተቀመጠው ጀምሮ ይሄ በሙሉ ስለ ኢትዮጵያ ነው። ከኔ እጅም ያልገባ ገና አለ። ውጭ ሀገርም የተቀመጠ መጽሐፍ አለ። ምን አይነት ሀገር ብትሆን ነው? ምን አይነት ሀገር ብትሆን ነው? በቀን 4 አየር ንብረት የሚገኝበት ሀገር በዓለም በቀን 4 አየር ንብረት እያንዳንዱ አውራጃ እያንዳንዱ ክፍለ ሀገር በአውራጃ በወረዳ በምክትል ወረዳ ይከፋፈላል። በእያንዳንዱ ክፍለ ሀገር 4 አየር ንብረቶች አሉ። ለምሳሌ አባ ማስያስ ጣሊያናዊ ነው ታውቃላችሁ። በእኛ በሚተረጉሙበት ጊዜ የኔ የ35 ዓመት አሳሽነት ሚስዮን፣ የኔ የ35 ዓመት ሰባኪነት ሚስዮን ራሱ የኔ የ35 ዓመት ሰላይነት ሚስዮን በተራራማዋ ኢትዮጵያ ላይ ነው። በተራራማዋ ኢትዮጵያ ላይ ነው። ታዲያ እዚህ ላይ የሚለው በቁማ ምድረገነት የሆነች ሀገር የላቲን ያለ የነጭ ያለ የጣሊያን ያለ ምድረገነት ብለህ የምትተባበቅባት ከመጽሐፍ ቅዱስ ያነበብከው ሀገር እኔ ያሳያለሁ ሰማይ አይደለም መሬት ላይ ነው። የጊዮን ወይም የናይል ወንዝ የሚመነጭባት በቀን 4 አየር ንብረት የሚገኝባት ኢትዮጵያ ናት። ልጅ ተወልዶ ያለ ሕክምና ያለ ተመጣጣኝ ልብስ ያለ ጫማ የሚያድግባት ሀገር በቁማ ምድረገነት የሆነችው ኢትዮጵያ ናት። እቺ ኢትዮጵያ ላይ በ5 አራዊቶች ተከባለች። ነጭ ናት መምጣና ዲመተህ እነኚህ አራዊቶችን አስወግደን አራዊት እሱ ነው በእግዚአብሔር አምሳል ላይ ተፈጠረ። ይቅርታ 3 አይነት ስላሴ 3 ናቸው። እንደኛ በእኛ ምሳሌ ሰው እንፍጠር ነው ያለው። እንደኛ ለምሳሌ ኢየሱስ ኢትዮጵያዊ ነው፣ እስራኤላዊ አይደለም።
እስራኤላዊ ነው ኢትዮጵያዊ ነው አይሁዳዊ አይደለም ለብራውን ኢየሱስ ጠይሙ ኢየሱስ ነው ለምሳሌ በኢየሩሳሌም የገዥ መደብ የነበረው በዛ ሰዓት ኢትዮጵያውያን ናቸው እስራኤሎች መዘላኝ ናቸው እንደበስከላቸው በዛ ሰዓት መሬቱም አልተቆፈረም በካናን ነው የሚሄደው እነሱም አይክዱም ነጭ ኢየሱስ ሐሳዊ መሲህ አሁን ነው የሚወለደው ምናልባት ያ የሰለሞን ቤተ መቅደስ የተያዘው በአረቦች ነው ያ የተፈቀደ እንደሆነ ነው ገና ያም አልተፈቀደም አጠገቡ ያለው ደግሞ የተፈቀደ ሌላ መስጊድ ለማፍረስ ነበር አሁንም ያም ገና ነው አልተፈቀደም ውስጥ ሰርተው ግን ያንን በቦምብ ለማፍረስ ነው የሚፈልጉት አሁን ወደ ሚስጥሩ ይሄ ነው በዛ ይወለዳል ነጭ ኢየሱስ ሐሳዊ መሲህ ጠይሙ ኢየሱስ ስለሆነ ነው ያልተቀበሉት ኢትዮጵያዊ ነው ኢትዮጵያዊ ባይሆን እንደዚህ አልቀበልም ይገርታ ወገናዊነትም አይደለም የእስራኤልን ተቃዋሚም አይደለም በመሰረቱ አልቃወማቸው የነሱ ተቃዋሚ አይደለም ያው ስላዳኑኝ ከብዙ መከራ ከብዙ ፈተና ስላዳኑኝ ደጋፊ ነኝ ደግፋቸዋለሁ ከብዙ ፈተና ከብዙ መከራ ነው እና እነኚህ አራዊቶች ከገጸ ምድር አስወግደን አራዊቶቹ ነው ከገጸ ምድር አስወግደን የሶስት አይነት መልክ ነው እንግዲህ ኢትዮጵያዊ ስላሴ ሶስት ናቸው በእኛ ምሳሌ ሰው እንፍጠር ነው ያሉት የተፈጠረው ኢትዮጵያዊ የመጀመሪያው ሰው ኢትዮጵያዊ ነው የታሪክ ምንጭ ኢትዮጵያዊ ነው የፊደል ምንጭ ኢትዮጵያዊ ነው የመልክ የቆዳ አይነት ኢትዮጵያዊ ነው ይቅርታ ያሁን ኢትዮጵያዊ ለማኝ ነው በምድረገነት ተቀምጦ የሚለምን ኢትዮጵያዊ ለማኝ ነው እነሱ ናቸው ግን እና አሁን ለምሳሌ ከዚህ ላይ መጽሐፍ ውስጥ ይሄን እንደሆነ በተለያየ ምዕራፍ ነው ያስቆጠቆጡት የኢትዮጵያዊ ስላለበት የኢትዮጵያ ስንል አለበት እያንዳንዱ ምዕራፍ በእንዲህ አይነት ሐረግ ነው ያንቆጠቆጡት እያንዳንዱ ምዕራፍ እና ይሄ ሰውዬ የኢትዮጵያውያን ፍጹም ጠላት ነው የኢትዮጵያውያንም ፍጹም ወዳጅ ነው አንዱ ሰው ሁለቱም መሆን ይችላል ለምን ፍጹም ጠላት የሆነበት ምክንያት ኢትዮጵያውያንን በመጥፎ አሟሟት እንዲገደሉ ስለፈረደ ነው ጁ መጽሐፍ ላይ አለ ጁ መጽሐፍ አደጋዳ እንዴት ነው እቺ ሀገር መውረስ የምንችለው ይላል ሀገሪቷ በተለያየ ማዕድን የበለጸገች ስለሆነ በተለይ ድንጋዮችን ሰዎችን በድንጋይ እያንዳንዳቸው ሰዎች ድንጋይ እያሸከምን ወደ መርከብ እንነዳቸዋለን በድንጋዩ በገመድ ላይ እያሰርን ወደ ባህር እንጥላቸዋለን ለጥይት እንኳን ቢሳታ በሀገራችን የተሰራ ጎራዴ ወይም ጦር በዛ እንድንገደል እንኳን መፍቀድ ነበረበት ግን ከነነፍሳችን ወደ ባህር እንድንጣልና የአሳ ምግብ እንድንሆን የፈቀደው በዚህ አይነት ሆኖ ኢትዮጵያን ለማውረስ ነው በዚህ አይነት ጠላትነቱ በጣም የረከሰ ሲሆን እውነተኛነቱ ደግሞ ኢትዮጵያ ስለጠናልን ነው ስለራሱ ሳይሆን ስለኛ ነው አሁን እናንተ ማደም ነው ተካፍላችሁ ይቅርታ ታላለ ብል እንዳይበላው ለምሳሌ ከዚህ ኬሚካል የዚህ ኬሚካል ይለያል ከነወረቀቱ ከነሽፋን ከዚህም ኬሚካል የዚህ ኬሚካል ይለያል ከነወረቀቱ ከነሽፋን ስለዚህ ብል እንዳይበላው እርሱ በርሱ ይጠበቃል አይበላም አሁን ስለ ኢትዮጵያ ያጠናልን ሰውየው በማርሲያስ ወዳጅነት የሆነበት ምክንያት ስለራሱ ሲል ያጠና 1 2 3 4 5 6 ስለ ኢትዮጵያ ጥናት ነው ለምሳሌ መተከል ፕሮጀክት የተቋቋመው ለምንድን ነው ዘመን ማለት ስለምን ቦታ አለ በጣሊያኖች ጥናት ነው በስንት ኪሎ ሜትር አልማዝና እንቁ የሚገኝበት መሆኑን ስለሚያውቁ ነው ነገር ግን አልተሳካም ባይሳካም በጥናት ላይ ናቸው በትልቅ ፕሮጀክት ብለው ያሰፍሩና ይሰሩና በውስጡ ይቆፍራሉ ከላይ ግን ኢትዮጵያዊ ሌላ ስራ የሚያሳዩ ማለት ኢትዮጵያዊ ተፈጠረ እንደሆነ ላይ ሆን ይችላል እና ይሄ ከመተከል ጀምሮ ለምሳሌ መጽሐፍ ቅዱስ የሚለው የአባይ ወይም የግዮን ወንዝ ምድረ ኢትዮጵያን ከቦ ይፈሳል አሁን ግን አይፈስም ከዚህ ጀምሮ መሬት ከፍና ዝቅ ከማለቱም በላይ አባይ ይሄድበት የነበረበት ቦታ በባህር ስለተከበበ በባህር ስለተያዘ አሁን አባይ የሚሄደው ጎጃምንና ከወለጋ ጨረፍ አድርጎ ነው የሚፈሰው መሬት ከፍና ዝቅ ከማለቱ ጋር የተነሳ እና ግን 2900 ማይል ተይዞብና መሬት በባህር መካከለኛው ምስራቅ የነበሩ ሰዎች ለምሳሌ ፈረንጆች ፋብሪካ በሚሰሩበት ሰዓት ባህሩን እያሸሹ ነው ያ ባህር ቀስ በቀስ እየሄደ ሌላ መሬት ነው የሚይዘው መካከለኛው ምስራቅ ያለው ለቆጵሮስ እና እስራኤል በዛ ከሰው ነበር እስራኤል አንደኛ መሬት የምታሳፋና ራሷ ባህሩን እያሸሸች እና ከሰሱ ተከላከሉ ነው የተባለው 2900 ማይል ነው ያደረገው ባህር እስከ 78 እንደ ፈረንጆች አቆጣጠር ከዚህ ወዲህ ደግሞ በብዙ ተይዟል ማለት ነው አባይ ይሄድበት የነበረ ቦታ ነው ታዲያ የሰው የደስ ይካየፈልን በመተከል አድርጎ በወለጋ አድርጎ በከፋ በጅማ በኢሉባቡር በባሌ በሶማሌ በኡጋዴን በጅቡቲ
በአሰብ ምጽዋን ሊፈስ ነው የቀየሰልኝ ዋው ተራራው እንዴት እንደሚያ ይመሬ የአልማዙ የእንቁ የልዩ ልዩ ማዕድን ሳይነሳ መሬቱ ብቻ 1 ሚሊዮን ዘመን ያለ ምንም ማዳበሪያ የዓለም ጥራጥሬዎች ትኩሸት ለዓለም ሕዝብ ማቅረብ እንደሚችል ከመግለጽም በላይ ለምሳሌ ነዳጅ እዚሁ እንዳለኝ በቅርቡ ለምሳሌ ሳውዲ አረቢያ መሬቱ እንደዚህ እንግዲህ እናንተ ጋር ከፍላለ መሬቱ እንደዚህ እዚህ ላይ ማውጣት ይችላል የሌለን ሰው ቴክኒክ ተራው ሰው የሳውዲ ሀብት ነው ሰው ነው ለምሳሌ ውሃ እንኳን አሁን ለምሳሌ የሶ ውሃ እዚህ ሊቆፍሩ ሜቴ ጎን ለጎን እዚህ ሊቆፍሩ ውሃው ይመጣል እሱ ግን ከውሃው ላይ ድቅ ብሎ ከዚህ ላይ ከናንተ ትንሽ ድቅ ብሎ አንድ ሜትር ሊቆፍር የናንተ ይቆምና የሱ ውሃ ይሆናል ማለት ነው ይመጣል ማለት ነው ለምሳሌ ሳውዲ አረቢያ አረቦች በሙሉና የባህር ኤርትራ ያለ በሙሉ እስከ ፖንቲ ድረስ ያለው እንደዚህ ነው ይሄ ነው ያ መሬት አለ እዚህ በነስም እንዲሁ ይቆፈር ይላል ሰው በነስም የነኛ ይቆምና እዚህ ላይ ይመጣል ግን አውጪው ግን ኢትዮጵያዊ ይሞን አለበለዚያ አወጣላችሁ ነዳጅ አለ እየተባለ የሁሉ ወጪ ለምን ይደረጋል ላይወጣ አይፈቅዱማ ነኛ ተወጣውማ በዚህ መጽሐፍ ማውጣት ይችላል ተተርጎም አለባችሁ ማውጣት ይችላል ኢትዮጵያዊ ካለ ማውጣት ይችላል ለምሳሌ ይሄን ባይሆን አሁን ወደፊት ያለው ማዕድን አሁን ወደፊት ያለው ገና ህንጻ ሲወጣ ገና ወደፊት ያለው ተአምር ሲወጣ ኢትዮጵያ ከሰው በላይ ስንት አልማዝ ስንት ውግ ይኖረዋል የተመንግስት ነው ለቆሙ አሁን ለምሳሌ ግብጽ ሀውስ የለች አንድ ተራራው ብቻ ነው ያለች ከግብጽ የተወሰደ ሀውስ ማለት የቆመው ሀውስ ነው ከፒራሚዱ አይደለም 27 ሮማ ከግብጽ የኛ የአክሱም ትልቁ ሮማ እንደገና ከግብጽ የተወሰደ ሀውስ 13 እንግሊዝ እንደገና ከግብጽ የተወሰደ ሀውስ 5 ፈረንሳይ እንደገና ከግብጽ የተወሰደ ሀውስ 4 ጀርመን እንደገና ትልቁ ተሰባው ትልቁ ሀውስ አሜሪካ ነው ተጋግነው 3 አሜሪካን ሀገር አለ አሁን ግብጽ ምንም ነገር የለም ሬሳውን ተወስዷል ምንም ነገር የለም አረቦች በ1900 ከክርስቶስ ልደት በፊት በባርነት ከየመንና ከኢራቅ በባርነት ሎሚ ሙዝ ካሮት እንዲተክሉ ተይዘው ይመጡ ናቸው እዛው ላይ በፒራሚዱ ላይ ተቀርጿል ለምሳሌ ፈረንሳዮችና እንግሊዞች ጣሊያኖች በፒራሚዱ ላይ የተቀረጸው ስዕል ለማስቀረት ሞክረው ነበር ኢትዮጵያዊ ላይ ማስመሰል ነጭ እንዳያደርጉት አይመስልም አፍሪካዊ እንዳያደርጉት አይመስልም አረባዊ ለማድረግ ሞክረው ነበር አሁንም አልተሳካም ለምሳሌ አሁን ይሄን እናንተ የራሳችሁን ቅርጽ ማወቅ ከቻላችሁ ማለት ነው ይሄ ገና ዋናው ነው ወጣዋለሁ ለምደም ይገም ተወስዷል ይሄ ማለት ይሄ ነው ታያለ ታያቻ ሲሉ በኢኮኖግራፊ ወይ በዚህ አማካኝነት ስታዩ ማለት ይመስላል ነጭ አይመስልም ጨርሶ ከነወዙ እንዳለ ነው በአልማዝ ነው ተሰራ ለምን ሙዚየም ነው ያለው አፍሪካዊ አይመስልም ከነወዙ አረባዊ አይመስልም ከነወዙ መካከለኛው ምሳሌ የሩቅ ምሳሌዎች አይመስልም ከነወዙ ኢትዮጵያውያን ናቸው የኢትዮጵያዊ ነው ራሱ ዋናው ኢትዮጵያ መሬት ውስጥ ስላለ ይሄ ራሱ ማውጣት ይቻላል ቅርንጫፉ ነው የተወሰደው እንደገና ለምሳሌ እነዚህ ለንደን ሙዚየም ተወስደዋል ይሄ ራሱ ክሊዮፓትራ ነው የሚባለው ግን ውሸት ነው ኢትዮጵያዊ ነው እንዳይ መስራት አይችሉም እነሱ በዛ ሰዓት አልነበሩም ክሊዮፓትራ ከግሪክ የመጣች ነው አይደለችም ኢትዮጵያዊ ናት ፈርዖኖች በሙሉ ኢትዮጵያውያን ናቸው ለምሳሌ አሁን እንደገና እዚህ ላይ እየመጣን እንደሆነ ከነምስሉ የኢትዮጵያዊ ነው የአለ አሁን ማውጣት ይቻላል ሰው ካለ በሬጅን ያለው ማለት የሚናገር ይቦታ እንዳለ ትልልቁ የኢትዮጵያዊ ነው ውርድ ነው ግልጽ የነበረ በሙሉ ለንደን ሙዚየም ተወስዷል ለንደን ሙዚየም ታገኙ ለምሳሌ ይሄ ሲሆን ዋናው ሚስጥሩ ደግሞ ሐውልቶቹ የት ቦታ እንዳሉ የምትናገረው ሚስጥር እዚህ ላይ ያለችው ይሄው እጅላ ሚስጥሩ ክቡር ድንጋይ ነው ኢትዮጵያ ውስጥ ነው የሚገኘው ወጣ ከአልማዝ ከእንቁ በላይ ነው ማለት ክቡር ድንጋይ ይታያችኋል የክቡር ድንጋይ ከአልማዝም ከእንቁም በላይ ነው የሚገኘው ኢትዮጵያ ውስጥ ነው ወጣ ለምሳሌ አሁን ይሄ የኢትዮጵያ ፊደል ነው ተወስዶ እቺን እንስሳ ታውቃላችሁ በመስከረም ወር የሰው ሰገራ የከብት ሰገራ እያደበለበለች የምትገፋ ያ የምታደበለበለው ይበቅላል ተወሰነ
ወዲያውኑ ስር አለው ከታች ወዲያውኑ የበላ ሰው ፈላስፋ ይሆናል። ለምሳሌ አሁን ከወሎ የመጣው ልጅ እንዳውቃ ካለ ያለ አግባብ ስለበላ ነው ሳውቅ ነው በልቶት ወይ ሞተት ጠጥቶ ይሆናል። እንግዲህ ምንም አያውቁም አሁን አያውቁም። ስንት ቢሊዮን ስንት ትሪሊዮን በደቂቃ ማካፈል የሚችል ልጅ ነው ያ የጥናት አባል ሄል እና ውቀቱ የሚተላለፈው ከሰው ልጅ ግን በወተት አማካይነት ከብቶች ስለሚበሉት በስጋ አማካይነት ወደ ሰው ልጆች ይተላለፋል። አሁን እቺ ያያዘችው የህይወት ምልክት ነው ያላት ውስጧ በስምቦል ኦፍ ላይፍ ነው የምትባለው። ራሷ ጥንት ለማምራት ትችላለች ከሌላ ጥበብ ጋር ተዋህዳ። ለምሳሌ አሁን ራሱ ሐራብ ነው ፊደሉ ራሱ የኢትዮጵያ ፊደል ሐራብ ነው። ከዚህ በላይ ደግሞ ሀገዝ ነው። አሁን እዚህ ላይ ቶ በስምቦል ኦፍ ላይፍ የህይወት ምልክት የሚባለው ታይወታል። ቶ አለ ይቆማል ቶ እዚህም ማለት ቶ አሁን በዚህች አማካይነት በዚህ ጥንዝ አማካይነት ከአንድ ጋር ሆኖ ጥበቡ ያለበትን መናገር ይቻላል። በሙሉ ጥበቡ ማውጣት ይቻላል ማለት ነው። እና እኔም ብጽፈው ታዲያ ከዚህ ተነስቼ ለምሳሌ እንዴት ነው የምጽፈው? የኔ አጻጻፍ በዚህ አይነት አኳኋን ነው። ረቂቅ የለውም መስመርም የለውም። ረቂቅም የለውም መስመርም የለውም። ስለዚህ ሰሪው እኔ አይደለሁም ማለት ነው። የምጽፈውም በራሴ እንግሊዝኛ በራሴ እንግሊዝኛ ማለት አሁን እኔ ብሞት የጽሁ ከባይድን ከወገን እጅ ቢገባ ፈረንጆች እኛን ያስተማርነውና እኛን የጻፍነልን እንዳይሉ ከነሱ የማይወጣ እንግሊዝኛ ነው። ከነሱ የተሻለ እንግሊዝኛ ነው። ለምሳሌ በራሴ በተወለድኩበት ቋንቋ እኔ ከኔ በተሻለ ፈረንጆች ይህን ቋንቋ ይችላል። ከኔ በተሻለ ከነሱ በተሻለ ደግሞ እኔ የነሱን ቋንቋ ይችላለሁ። የእግዚአብሔር ፈቃዱ ነው። ለምሳሌ አሁን ወደዚህ እስከ መጨረሻ ድረስ ህዳግ ማለተውበት ምክንያት የወረቀት ቁጠባ ነው። ወረቀት የለም። የዚህ አይነት ወረቀት በስክሪፕቶ ነው የምጽፈው። በዚህ ለምን በቀለም የጻፍኩት እንደሆነ የተመሰሳል። በዚህ የጻፍኩት እንደሆነ እየሸተ ነው የሚሄደው። በዚህ ሆነ እንደሆነ እየሸተ አሁን ለምሳሌ እንደዚህ አምር ነበር የመጀመሪያው ጽሁፍ ደብዛዛ ነበር በጣም የዘዘዘ አሁን እያማረ እየሸተ ነው የሚሄደው። ለምሳሌ ከዚህ ላይ ሲደርስ ነው የውድ ረቂቅ ያለው መስማንም ያለው እዚህ ሲደርስ ነው አይታ ይታመንኩት about 4000 to 3000 BC about 4000 to 3000 BC እዚህ ላይ ሲደርስ ነው የሚባለው። አሁን ለምሳሌ ብሉ ነው በጣም የሁሉ እሱ ነው ይታያል። የሁሉ እሱ ነው። ይሄ በዶክመንት ማለት መጽሐፉ ከወጣ በኋላ እስከ 400,000 የአሜሪካን ዶላር ይሸጣል። ይሄ በልኩ ስለሚፈለግ ታሪክ ስለሆነ የመጀመሪያው ላይ ስለሚፈለግ ስለዚህ ነው እዚህ አድርጌ የምሰራው። እና ሌላ ወረቀት አለ ከዚህ ላይ እንደ ፎቶኮፒ የሚደረግ ተደራቢ የመሃል የጽሁፉ መሃል ላይ ይሆናል። ያ በህዳር ላይ ይጠረዝና ለሚፈልጉ ሰዎች ለሚፈልጉ ሀገሮች ግዴታ ስለሚፈለግ ይሸጣል። ስለዚህ ነው ጽሁፉ ወረቀት ቁጠባ ነው ወረቀት የለም። ለምሳሌ ምን እንደሚመስል ማየት ያስፈልገናል። እንግሊዝኛ ችግር የለም መተርጎም ያስፈልገው ለምሳሌ last day of the Pharaoh of Tutankhamen translated from the French by Claudi published in 1969 ስለተጻፈ ቱታንካሜን የተጻፈ በአንድ ፈረንሳይ እጅ የተተረጎመ ከእንግሊዝኛ ማለት ነው በ1965 እንደ ፈረንጆች መጽሐፍ ይህንን መጽሐፍ ነው እኔ አስተባብዬ ትክክለኛው ታሪኩን የምጽፈው። ማስረጃ ፍለጋ አይሄድም ሰውዬው የሚፈልግ ሰው ማስረጃው እዚሁ ያለቀለት ነው። የሁሉ ቁጥር ታዩታላችሁ። ምንድነው የሚለው ከዚህ በታች ያለው ስለራሴ ነው። On the other pharaoh, the greatest famous and ancient pharaohs ruled Misr or Egypt. ታላላቆቹና ዝነኛሞቹ ፈርዖኖች ግብጽ ወይም ምስር ይገዙ የነበሩ ፈርዖኖች በሙሉ ኢትዮጵያውያን ናቸው ነው የሚለው። መርዳት አለብን። Some of them from 3200 to 2000 BC to 1700 to
1500 BC በአንድ በ3000 እስከ 200 እስከ 2000 በ1000 እስከ 700 1500 ውስጥ የነበሩት በዚህ ዘመን ውስጥ የነበሩት ፈርዖኖች ኢትዮጵያውያን ናቸው ካልን ስማቸው መጥፋት አለበት። ኦሲሪስ ስም ስለሆነ ትርጉም አያስፈልገውም። ያው ስም ነው። ኦሲሪስ መፋትስ አሞኖፊስ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ፈርስት ሰከንድ ሰርድ ፎርት አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ራምሰስ ፈርስት ሰከንድ ሰርድ ራምሰስ ደግሞ አንደኛ፣ ሁለተኛ፣ ሶስተኛ አካናተን መንፊሽ ሽፈራታ አማን ሆራም which means the true sangaru haddasit or hashashu and tamkame እነኚህ በሙሉ ኢትዮጵያውያን የነበሩ ናቸው። ማስረጃው በሙሉ እዚህ ውስጥ ነው ያለው። ለምሳሌ ስለ ማስረጃው ይታያል ቁጥሩ በሙሉ እዚህ ላይ ነው ያለው። ማስረጃ ፍለጋ ይተውየ በዚህ ወረቀት ማስገባበት ምክንያት እንዳይበላሽ እንዳይቆሽ ነው ከመጻፉ በፊት። አሁን ለምሳሌ ይሄም ብዙ ነው፣ በጣም ብዙ ነው። እዚህ ላይ wonderful Ethiopia of the ancient Kushite Empire ይሄም ራሱ ይተረጎማል። ኩሽ የሚለው ቃል በፈረንጆች አነጋገር ቃላት ስለሌላቸው ጥቁር ብለው ነው የሚተረጉሙት። ጥቁር አይደለም። ከግዕዝ የመጣ not ኩሽተ but ኩሽተ that means founder ኩሽ ጥቁር አይደለም አይባልም። ይኸውም ኮክህ ነው የሚባል ኮክ ከግዕዙ ነው መሰረት ማለት ነው። መሰረት የመጀመሪያው ሰው የሰው ዘር ምንጭ ማለት ነው። ማስረጃ በሙሉ እዚህ አለ። ይሄ ብቻም አይደለም እንደገና ብዙ ነው። ይሄ ሁሉ እንደገና እዚህ ያለው በሙሉ ለምሳሌ ወጣ ይሄ የዚህ 42 ታብላል በዚህ ታብላል ደረጃ 42 ይታያል። ከ12 ቮሊዩም በታች ቢበላኝ ይሆናል። ወደ በታው በሚለወጥበት ሰዓት ወደ 5000 ፎቶግራፍ ስለሚኖረው በጣም ከፍ ይላል ማለት ነው። መታተም የነበረበት ግን እዚሁ ሀገር ነው። ኢትዮጵያዊ ሰው ካለ እዚሁ ሀገር ነበር መታተም ያለበት። ፎቶግራፍ ግዴታ ከዛ መግዛት ያስፈልጋል ማለት ነው። እነሱ ሀገር ይዟል ማለት ነው። የሁሉ በሙሉ የሁሉ ብዙ ነው ሙሉ የሁሉ ብዙ ነውና አሁን የእንኳን ሀልጨረሰው በሞት ትልቅ ጉዳት ነው። ትልቅ ጉዳት ማስረጃው ሁሉ እዚሁ ነው ያለቀለት እዚሁ ላይ ለምሳሌ በዚህ ብቻ ሳይሆን በአማርኛ ለምሳሌ ወይም አማራ የሚባል ነገር የለም በኢትዮጵያ ነገር የለም ይላል። ለምሳሌ ጋምቤላዎች ነገሮች ናቸው። በገንዘብ አይደለም እኛ ላይ መስሉ አፍሪካ ላይ መጡ ማለት ነው። ዘመንና መርባባ ያሉት ኢትዮጵያውያን አይደለም። ምክንያቱም በገንዘብ አይደለም እኛ ላይ መስሉ ሶስት አይነት ቀለም ያላቸው ሶስት አይነት ቀለም ማለት ነው። አንድ አባት አንድ እናት ሆኖ ክልል ሳይሆን ሶስት አይነት መልክ ያላቸው። ስለዚህ እነሱ በኢትዮጵያ ውስጥ የሚኖሩ አፍሪካውያን ናቸው። 12 የዩኒቨርሲቲ መምህራን አሉ እና 9 ወደ 7 ዓመታችን ነው እስካሁን ድረስ ተተግባደ በሳምንት 2 ቀን ፕሮግራም አለ እና ማለትም ኢትዮጵያውያን እምነት የመሰረትን እኛ ነን። ነቢያቶቹ አብዛኞቹ ኢትዮጵያውያን ናቸው። የመጀመሪያው ነብይ ሄኖክ ስለ መሬቱ አቀማመጥ ምን አይነት መሬት እንደሆነ ምን አይነት ማዕድን እንዳለ ከሰማይ ምን አይነት ነገር እንዳለ የተናገረ የመጀመሪያው ነብይ ሄኖክ ኢትዮጵያዊ ነው። ኤርሚያስ ኢትዮጵያዊ ነው። ሐጌ ኢትዮጵያዊ ነው። ሶፎንያስ ኢትዮጵያዊ ነው። አሞጽ ኢትዮጵያዊ ነው እና ሕዝቅኤል ኢትዮጵያዊ ነው። አብዛኞቹ ኢትዮጵያውያን ናቸው። ከሐዋርያት ማቴዎስ ኢትዮጵያዊ ነው። ማርቆስ ኢትዮጵያዊ ነው። ፊልጶስ ኢትዮጵያዊ ነው። ቶማስ ኢትዮጵያዊ ነው። ቋንቋውም የኢትዮጵያዊኛ ነው። በዚያ አሁን እስራኤልኛ እኮ ከለፊደል ከኢትዮጵያ ይገኛል። አሁን ለምሳሌ የአረቦች ፊደል የኢትዮጵያ ፊደል በላይ ገብረ መድኅን የሚባል የመካ የበላይ ገዥ ነበረ። ስለ እስልምና ሃይማኖት የመሰረተ እሱ ነው። በላይ ገብረ መድኅን የመካ የበላይ ገዥ ነበረ። በ400 ዓመተ ምህረት ነው። በዛ ሰዓት መሐመድ ገና አልታሰበም እንኳን ሊወለድ ካደገ በኋላ ሲመጥላቸው
እና አቡበከር እና ዮሴፍ እና ዑመር የሚባሉ ሰዎች ነበሩ። ለምንድን ነው የሰውዬ ለሃይማኖት የመረጥከው? እኛን አድርገን ወይ አንተ ጎን ያሉት እኔማ በገዥነት የመጣሁ እንጀራ አልፈቀደ ታዲያ እሱ ነው አልበለዚያም እኛ አድርግ አይቻልም እናንተ በላይ ገብረ መድኅን የተባለ ነው። ፊደሉ ለምሳሌ የአረብኛ ፊደል ሞዲፋይ ያልሆነ የኢትዮጵያውያን መጽሐፉ የመጀመሪያው ቁርአን በኔ እጅ ግን ጀርመን አለ ተወስዶ ከድጃ የተባለች መሐመድ ሚስት የነበረችው አይሁዳዊ የእሷ ዘሮች ጀርመን ላይ አሉ። የጀርመን ማርኬቲስ አክሲዮን ማህበር ናቸው። ቋንቋው ስላልገባቸው እንዲተረጉምላቸው ሰጥተውኝ ኦፍሳይቱ 900 የአሜሪካን ዶላር ነው የገዛው። ኦፍሳይት ተደረገ ብሬጅ ላይ አለ። ቋንቋው ግን በህግ በስነ ስርዓት አልተረጎምኩላቸው። ከኢትዮጵያዊነት ብዛት ነው ሚስጥር ማባከን ይሆናል ለባይ በሚመስለኝ ነው የተረጎምኩላቸው። ደግሞ ያተረጎምኩ ሰጥቷቸው ማለት ነው። አሁን ለምሳሌ የአረብኛ ፊደል ከዚህ የመጣ እንደሆነ ራሱ ከኢትዮጵያ ለወጣ ነው። እናንተ ይሄ ለምሳሌ አስር ነው። ይሄ ምልክት ነው ደግሞ ደረት ነው። ይሄ ሮ ነው። ሮ በምልክት ነው የሚለየው። ይሄ ጋ ነው። ጋ ታያችኋል። ይሄ ሮ ነው። ይሄ ጋ ነው እንዳለ ነው። ይሄ ስ ነው። ንጉሱ ስ ነኝ ናቸው ፊደሎች በኋላ እየተላወጡ የሚሄዱ ይሄም ራሱ ተለውጦ ያው ራሱ ይሄ ከነኛ ወጣ እና የመጀመሪያው ቁርአን በእጁ የጻፈው ጀርመን ነው ያለው። እኔም ከዚያ በኋላ የተሻሻለው ቁርአን ነው ያለው እና የሁሉም መሪዎች ኢትዮጵያውያን ናቸው። የክርስትናነት መሪዎች ኢትዮጵያውያን ናቸው። አሁን ነው ወደ ኋላ የተመለስነው። ስለዚህ ነው አሁን ነው እነኛ አይነት ሰዎች ናቸው የኢትዮጵያ ተብለው የተቀረጹት። ኢትዮጵያውያን አራዊቶች ናቸው። ከገጸ ምድር ይጥፉ፣ መሬቷን እንውረስ ያሉ ሰዎች ናቸው የኢትዮጵያ ካቶሊክ የተባሉ። የሚያሳዝን ነገር ነው። ሳይንስ ላይ እንኳን የሚመሰሉት የኢትዮጵያ ካቶሊክ ናቸው ተባለ። ለምሳሌ የኢትዮጵያ ካቶሊክ፣ የኢትዮጵያ እስላም፣ የኢትዮጵያ መካነ ኢየሱስ፣ የኢትዮጵያ ወንጌላዊት፣ የኢትዮጵያ ጆሆባ፣ የኢትዮጵያ ባሁላ ድመቱ እንኳን ሃይማኖት ቢኖር የኢትዮጵያ ደብተር ታውቁ ቡሌው ግስ የማይሻገር ግስ ነው። ፖለቲክ የሃይማኖት ነው። አሜሪካኖች ራሳቸው በአሁኑ ሰዓት በአኛው ክፍለ ዘመን የዛሬ 50 ዓመት ወደፊት አሜሪካን ያለችበት ደረጃ ነው የምትቆየው ወይስ ትወድቃለች ወይስ ትበልጣለች በሚል ወገኖቻቸውን ሲያስጠኑ የራሳቸውን ወጣቶች ሲያስጠኑ የሰለላ ድርጅቱ CIA እና ከእስራኤል የሰለላ ድርጅቱ አንድ ነው ሆነው ግን የተለያየ እምነት እየፈጠሩ በየጊዜው ወደ ኢትዮጵያ እንደ አዲስ አማን ኢየሱስ እየበተደፋ እውነተኛው እምነት መስራቹ እንደ አዲስ አማን በዚህ አይነት የህዝብ ከሚያዳክሙት ይልቅ እንደ ኢራቅ ቀጥታ ጦርነት ቢከፍቱበት ይሻላል። ቀጥታ ጦርነቱ ይከፋል። እንደገና እንደ አይነት ሰዎች ናቸው አራዊቶች ናቸው። የመጽሐፉ ያለ ዲማለ አራዊቶች ናቸው ሰዎች አይደሉም ያለው ሰው ነው የኢትዮጵያ ካቶሊክ ተብሎ የተሰየመው። አረቦች ደግሞ ተጣላ ኢትዮጵያን የሶስት አይነት መልክ ያለውን ህዝብ ከገጠም ተጨርሰው አጥፍተው በኢትዮጵያ የእስላም መሪ አቁመው ማለት ነው። ተማዘመረ በእስላም መሪ ማቆም የሚችል የአንድ ሺህ ጥራት ዘመን ነው በሌጃለ ፕላን ግን ለማለት ይሰጣል ተገናለ ኔሽን ያለው ፕላን የእስላም መሪ አቁመው ቀስ በቀስ የሶስት አይነት መልክ ያለውን ምርጥ ህዝብ አጥፍተው የአረብ መናኸሪያ ለማድረግ ነው። ከዚያም በላይ ስትራቴጂ የጦር አመቺ ነው ቦታው ራሱ። አሁን ለምሳሌ ታራኖስ ገሪ ዲን ይዞ ይሆን ነው ማለት ነው አይነካው የመጨረሻ ነው በሙሉ መምታት ይቻላል። ስንት ወንዝ እያለ ነው የአባይ ወንዝ ይዘን ነው በመንግስተ ሰማይ በቀናት አየር ንብረት የሚኖርበት መሬት ይዘን ነው ዳቦ የምንለምነው። ለማኝም ያደረጉት እነሱ ናቸው። የተለያየ መሰረተ ቢስ የሆነ ቀንቃዛ ጦርነት የተለያየ ሃይማኖት አምጥተው ለምሳሌ በአንድ ቤተሰብ የተለያየ በስከበለ አካባቢ አንድ ህዝብ ቢሆን ተቀርጦ ሰውየው ባልየው ኦርቶዶክስ ነው፣ ሴትዮዋ ካቶሊክ ናት፣ አንድ ልጁ ጴንጤ ነው፣ አንድ ልጁ ጆሆባ ነው፣ አንድ ልጁ ፕሮቴስታንት ነው፣ አንድ ልጁ ባሃውላ ነው። በአንድ ቤት እንኳን ህብረት የለም።
አሁን ለምሳሌ የራሽያ ወድቃል በቃ ወደቀ የአሜሪካ ስለላ ድርጅት አሁን ለማኝ አንደኛ ለማኝ ያድርጋል ከሃዲዎች እኛን እንደዚህ በታተኑ እነሱ ናቸው እና እነሱን ጥሎ ነው አሁን የበላይነት ነው ያለው አሜሪካ በሙሉ የበላይ ነው ነገር ግን ይዛው ነገቷን ይጥለዋል ግን የቀጥቃዛ መሰረተ ቢስ የሆነ እምነት እየፈጠረ የህዝቡን ሞራል ከሚጥልብን ይልቅ በይፋ ጦርነት ይከፍቱብን ይሻላል ይሄም ጦርነት አሁን የሚካሄደው እኛም ቢሆን የራሳችን አይደለም በራሳችን ኃይል የሚንቀሳቀስ አይደለም አሁን ወየነሻ ላይ የሚሉት በራሱ የሚንቀሳቀስ አይደለም አሜሪካ ነው ሁሉ የአሜሪካን ላይ ስለላ ድርጅት ነው እሱ በሳችን ነው የምንተላለቀው የሰው ዳይም ነው እኛ ነን ለምሳሌ ትግራይ አማራ ኦሮሞ እኔ ማንንም መስላለሁ ብሎ መጠየቅ አለበት ቋንቋ ሲዘጋጅ ይመጣል እኔ የኔ ቅጥ ማን ይመስላል ነጭ መስላለሁ አልመስልም አፍሪካዊ መስላለሁ አልመስልም አረብ መስላለሁ አልመስልም መካከለኛው ምስራቅ መስላለሁ አልመስልም ታዲያ ማንንም ነው የምመስለው ትግራዩ አማራው ኦሮሞው ጉራጌው አፋሩ ኤሳው ሶማሌው ራስን ነው ከመቀነሰው ያለው የኔን የሚመስል ቅርጽ የኔን የሚመስል ሰውነት ያለው ሰው ሲጠፋ ነገ ጧትን የባሪያ ሆናለሁ ማለት ስለዚህ እያንዳንዱ ኢትዮጵያ ሃይማኖት ፖለቲክ ነው የአረብ እስልምና እንጂ የዓለም ኦርቶዶክስ የሚል የለም የሮማ ካቶሊክ እንጂ የሮማ ኦርቶዶክስ የሚል የለም ሀገርን መንግስትም አለው ስለዚህ ነው ቸግሮኝ ነው ለምሳሌ ጣይቱ ስለዚህ ህዝቡን ለመካፈል ስለፈለጉ ሃይማኖት የግል ነው ሀገር የጋራ ነው አሁን ያን የሚተረጉም ያለው ነገር ስለዚህ ነው የኢትዮጵያ ካቶሊክ እግዚአብሔር ይመስገን ተደርጎ እግዚአብሔር ይመስገን የኢትዮጵያ ሃይማኖት ሰጪ ሆነ ያለ ቦታ የኢትዮጵያ ካቶሊክ የኢትዮጵያ ወንጌላዊ የኢትዮጵያ መካነ ኢየሱስ የኢትዮጵያ እስላም አሁን የኢትዮጵያ ሁሉ የኢትዮጵያ ምናልባት እግዚአብሔር ሰው ይፈጥር ይሆናል የለአይሁን ማለት ምቀኝነት አይደለም ሀገርም መንግስትም አለው የትኛው ካቶሊክ ነው 3 ገጽ የጻፈ የትኛው እስላም ነው 3 ገጽ በዲጋ 3 ገጽ የጻፈ የትኛው ፕሮቴስታንት ነው 3 ገጽ የጻፈ በኢትዮጵያዊነት የኢትዮጵያ ተዋህዶ ነው ልጅ ነው የኢትዮጵያ ኦርቶዶክስ ልጅ ነው 3000 ገጽ የጻፈ የትኛው ፕሮቴስታንት የትኛው ካቶሊክ የትኛው እስላም ነው ተባርሮ የመጣ ከውጭ የኦርቶዶክስ ልጅ ነው እኔ ነኝ ተባረረ ኢትዮጵያዊ ነኝ ተብዬ ተባረረ የመጣሁት ከሩ በ24 ሰዓት ተባረረ ስቃይ ደርሶብኝ እንደገና ከአይሮፕላን ወደ አይሮፕላን እንድመላለስ ተደርጎ የተባረርኩኝ ነኝ ሀገር አለው በርግጥ ነኝ 100% እዚህ ያለው እስላም ገጽታው ይሁን እንጂ አረባዊ ነኝ ማለት ለምሳሌ ናስር የሞተለት እናንተ ኑራችሁ እንደሆነ ከዚህ አጎበርተይ ወሰን ቅዱስ ጴጥሮስ ሐውልት ነው የተሰራው አሁን እስከዛ ድረስ ነው እነሱ ባንዳ ይፈቀደላቸው ምናቸው ነው ለምን ምንድነው እሱ አረብ ኢትዮጵያዊ ነው ኢትዮጵያዊ ባለ ኑቢያ ላይ ምናቸው ነው አጎበር ተሰርቶ ዋይ ተባለ የሚዞርበት በታሳዋት ብቻ መወሰን ነበረበት ነገር ግን ኢትዮጵያዊ ሰው የለም ኢትዮጵያዊ ሰው ባለመኖሩ የማይሆነው ሆነ አሁንም መጠንቀቅ አለባችሁ የሚተናገሩት ቃል ሁሉ ምርጥ ቃላት መሆን አለበት የተጠና መሆን አለበት ምን እንደሚያስከትል መሆን አለበት አሁን ለምሳሌ የእስላም ቅርስ ምን ቅርስ አለ ከሰዓት መጣ ማለት ነው ከነቁራናቸው የጻፉ በላይ ገብረ መድኅን የሚባለው ይመጣል በላይ ነው እዚህ ያለ ተንቆሮ ሰላሞች ለምሳሌ በአረብ ሀገር ኢትዮጵያዊ ካለ አረብኛ ቋንቋ የሚችል ከሆነ የሚያስተግረው እሱ ነው ይመራ አላሁ አክበር የሚለው የሚያስተግረው እሱ ነው ኢትዮጵያዊ እሱ ከሌለ ደግሞ በሱ ስም ተሰይሞ አንዱ በላይ ብለው ተሰይሞ ማለት ነው ግን የኢትዮጵያ ባሪያ ነው የሚሉት ኢትዮጵያዊ ባሪያ አይደለም በገዥነት ከሄደ እኛ ባሪያ ከብላቸው ሰዎች ቢሆንም በመሰረቱ ባሪያ ማለት ጥቁር አይደለም ባሪያ ማለት ተገዥ ነው ራሱ የማይችል ነው የፈረንጆች ባርነት እርጥበታቸው ስለተካካተ አንዱን ስለገዛው የነሱ ባርነት ስለተካካተ ባሪያ የሚለው ቃል ለሶስተኛው ዓለም ሰጡት እንደገና ሶስተኛው ዓለም አብዛኛው ነፃ ስለወጣና እነዚህ እንዲመስሉት ኃይል ስላገኙ ባሪያ የሚለው ቃል ለጥቁር ሰጡት ለምሳሌ እኛ ደግሞ ከኛ የተቆረውን ባሪያ እንለዋለን ምን ባሪያ አይደለም ግን ራሱ የማይችል ከሆነ ባሪያ ነው
ራሱ የማይችል በራሱ የማይመራ ህዝብ ራሱ የማይችል በራሱ ሀሳብ የማይመራ መንግስት ባሪያ ማለት ይሄ ነው። እና ኢትዮጵያውያን ባሪያ ከምንላቸው በገዥነት መደብ ስለሄደ ባሪያ አይደለም። አሁን ለምሳሌ አላህ አክበር ብሎ ጸሎት የሚያደርግ ማን ነው ብትሉት ብላል ነው የሚላቸው። ብላል ለምን ብላል ታለ ማምሮ ይወርድ ነው ለራሱ ሰው ያለ እሱ ካልጸለየ ካልከፈተ ጸሎቱ ከእግዚአብሔር ሳይደርስ እንደ ያሬድ የመጀመሪያ ተማሪ ነበረ ነው በላይ በረመሪ የሚባል በሚዘምርበት ሰዓት ከብቶች ይቆማል። እንደ ያሬድ ወፎች ወርደው ይረግፋሉ። እንደዚህ አይነት ነበር ነው መጽሐፉም እዚህ ማለት ሌላ የተወሰነ ቃላትም አለ እና ስለዚህ ነው እንደገና ለምሳሌ በአማርኛ ሌላ ማለት አሁን እየቀዳ ነው። ለምሳሌ አቶ መስፍን የሚባል የግሪክ አምባሳደር ነበር እና መጀመሪያ እውነት ኢትዮጵያውያን ለማስመሰል ሞክረው ነበር ኢትዮጵያውያን ለማስመሰል እና አርማ ስሩ አርማ ከኢትዮጵያ ከመስፍን በኋላ ደግሞ የአቶ ገብረወልድ የተተካው የኔን ሁኔታ ስለሚያውቅ አርማ ስራ አለ። አርማ 150 ገጽ ያለው ይሄንን አርማ ነው የሰራው። 150 ገጽ ያለው 150 ገጽ ያለው ይሄ አርማ 150 ገጽ አለ። ያንን የሚገጽ 150 ገጽ አለ። ሰውየው ጉልበቴ ስሞ 450 የአሜሪካ ብር ነው የሸለመው። አባቴ ሰዎች እኮ ሰዎች አይደሉም ተግባራዊ ያደርጉት ነው ያለኝ። ታሪኩን ነው ወደ ሲል የለወጥኩት። የሲል ሰው አይደለም ግን 25 ጊዜ አፍርሻ የሰራው። ለምሳሌ የሚመስለው እንዴት ነው? ይሄ ይሆናል። የተቀርጾ ራሱ ማይተግ ነው ማይተግ የተቀርጾ ወታደር ቆብ ላይ ይሆናል። የተቀርጾ ቀበቶ ላይ ይሆናል። የተቀርጾ ባንዲራ መሃል ላይ ይሆናል። የተቀርጾ በየትምህርት ቤቱ በየመስሪያ ቤቱ ደጃፍ ላይ በተለያየ ይሆናል። ለምሳሌ የሞዓ አንበሳ ዘምነገደ ይሁዳ ያሉ አጼ ምኒልክ ናቸው። በስህተት ነው። ዘምነገደ ኢትዮጵያ ነው። ይሄ ከክርስቶስ ልደት በፊት የነበረ አንበሳ ነው ከነጦሩ ነው። ይሄ ከክርስቶስ ልደት በኋላ ያለ አንበሳ ነው። እነኚህ ጭራዎቹ ናቸው እንዴት እንደተዋሃዱ። ይሄ ኮከብ ከክርስቶስ ልደት በፊት በ4500 ከክርስቶስ ልደት በፊት የነበረ አርማችን ነው። ይሄ የኮከብ ይሄ ደግሞ የህይወት ምልክት ነው። ሲምቦል ኦፍ ላይፍ የህይወት ምልክት ነው። ማንኛውም መስቀል ነው። የኢትዮጵያውያን ፊደል ነው። ኢትዮጵያውያን ለዓለም ያበረከቱት ፊደላችን ነው። ያለ ምንም ቅጽል ነው። ማንኛውም የዓለም መስቀል ከታ አይወጣም። እነኚህ ደግሞ ከዋክብት ግብጽ፣ ሱዳን፣ ሶማሌ ጀምሮ የኢትዮጵያ ግዛቶች ናቸው። ግብጽ፣ ሱዳን፣ ሶማሌ በግድም ሆነ በውድ ከእናት ሀገራቸው ከኢትዮጵያ እስኪቀላቀሉ ድረስ ጊዜያዊ መንግስት እንጂ ቋሚ መንግስት መኖር ነው። ይሄ ደግሞ 170 ገጽ ለየዩኒቨርሲቲው ጽፌያለሁ። ግብጾች ተቃውሞ አቀረቡ። ቁልጭ ያለ በማስረጃ እንደ ሰውየው እንደዚህ መነኩሴ በማስረጃ ካልጻፋችሁ አንቀበላችሁም አላቸው። እንደኔ ማፈራችሁማ አገራችሁ አይደለማ። በ1700 ከክርስቶስ ልደት በፊት ከየመን ሳውዲ አረቢያ የተባለው እንግሊዝ ነው የከፈለው። የመንን ከሁለት ሲከፍል ሳውዲ አረቢያን አውጥቶ አረቦች ባድርሶ ሳውዲ አረቢያን ነው። ነጮቹን ወደ እስልምና ለውጦ አውቆ ነጮች ናቸው ስለሆነ ናቸው አረቦች ናቸው ብሎ ያስቀመጣቸው ነው። ለራሳቸው ህዝብ ነው የለም። ሁለቱም ደግሞ ለምሳሌ ፋስፋይለም ወደብና እንደኛ ለጅቡቲ ማለት ነው። እንደኛ ለጅቡቲ ፋስፋ ለጅቡቲ ልብ በሉ። በተለያየ ፕሮጀክት በተለያየ እርዳታም ገብተን የምንፈልገውን ለመሬት በማያዝ የተወሰደብንን ፋብሪካችንን ማስመለስ አለብን። በሚስጥር ቃል ነው። አሁን ለምሳሌ እዚህ ላይ CIA on the third world study in crypto diplomacy CIA በሶስተኛው ዓለም በዲፕሎማቲክ አማካኝነት በሚስጥር የሚካሄደው ጥናት ነው። በ80 ዓመተ ምህረት በ81 ዓመተ ምህረት በክፍል አልተፈጸመም። ይሄ አሜሪካን የኔ ያክል ሺህ ለሆኑ ኢትዮጵያውያን ሆኑ የዓለም ሰዎች የመኖሪያ ካርድ ግሪን ካርድ ሰጣለሁ አለ። ከአሜሪካን ኤምባሲ ጀምሮ እስከ አማደስታ ድረስ
የወጣቱ ግድ የለም የሽማግሌው ያረጁት ሳይቀር ሰልፍ አላለፈም ከአሜሪካን ኤምባሲ ጀምሮ እስከ ሜክሲኮ ሄዱን ድረስ አልደረሰም ይሄ ሲሆን ሶስተኛው ደግሞ ይሄ ነው የእንግሊዝ የተለያየ ድርጅት ነው የጻፈው ይሄ ኃይለ ሥላሴ ስዋ የአምስቱ የጦርነት ዘመን በማስመልከት ነው የተጻፈው የኃይለ ሥላሴ የጦርነት ዘመን መሶሎኒ አፄ ኃይለ ሥላሴ ጀነራል ወንጌት ምንድነው የሚለው ከዚህ መሶሎኒ ያለ ሐሰት በእውነት መሶሎኒ የኢትዮጵያ ህዝብ ወዳጅ እዚህ ላይ ያሰፋ ያለ ሐሰት በእውነት መሶሎኒ የጣሊያን ህዝብ ጠላት ነው ያለ ሐሰት በእውነት አፄ ኃይለ ሥላሴና ጀነራል ወንጌት የኢትዮጵያ ህዝብ ጠላቶች ናቸው ያለ ሐሰት በእውነት አፄ ኃይለ ሥላሴና ጀነራል ወንጌት የእንግሊዝና የፈረንሳይ ህዝቦች ወዳጆች ናቸው ነው ምንድነው የሚለው ታዲያ እንደገና መሶሎኒ በቁማም ድረገነት የሆነችውን ሀገር በቀን 4 አየር ንብረት የሚገኝባት ሀገር የተለያዩ ከጊዮን ከናይል ጀምሮ የተለያዩ ወንዞች የሚመነጭባት ኢትዮጵያን ለማያዝ ሀገር ለማድረግ ነው በቅኝ ግዛት አይደለም ውላቸው ጣሊያኖች ሮምን ጣሊያንን ለጀርመን ለመስጠት ከሂትለር ጋር የተዋዋሉት በሚስጥር ኢትዮጵያን የጣሊያን ሀገር ነው አዲሲቷ ሮም ማለት ከዚህ በፊት ኮንስታንቲኖፖሊስ የተባለው ሀገር ኮንስታንቲኖፖሊስ የተባለው ኢስታንቡል የተባለው ሀገር የግሪኮችና የሮማውያን መንግስት ሆነው ለብዙ ዘመን የመሩት ዘመን ነበር ግሪኮችና ሮማውያን በውስጣዊ በሽኩቻ ሲጣሉ ጣሊያኖች ለቱርኮች ሽጠው በሚስጥር አዲሲቷ ሮም ተብላ ነበር ኮንስታንቲኖፖሊስ አዲሲቷ ሮም ተብላ ነበር በሚስጥር ለቱርኮች ሽጠው እነሱ ወደ ጥንቱ ሮም ተመለሱ አሁንም በሚስጥር የተዋዋሉ ከሂትለር ጋር ሮምን ለጀርመን ኢትዮጵያን አዲሲቷ ሮም አድርገው ለመኖር ነበር አዲሲቷ ሮም ለማድረግ በቀን 4 አየር ንብረት የሚገኝባት ልጅ ተወልዶ ያለ ጫማ ያለ ሕክምና ያለ ልብስ የሚያድግባት ሀገር ለማድረግ ስለፈለገኝ ይላል ሀብት ያለው ጣሊያዊ ንብረቱን ሽጦ የናክል ወርቅ መስጠት አለ ሀብት የሌለው መሬት ለማግኘት የሚፈልግ ኢትዮጵያ መሬት ለማያዝ ሀብት የሌለው ጣሊያዊ ደግሞ በቁማም ድረገነት የሆነችውን ሀገር ሽቶዋን ለማሽተት ወንዞቿ ከሽቶ የበለጠ የሚሸቱ ወንዞቿ ውሃቸው ሲጠጣ ከማርና ኮተት የበለጠ ያንን ለማየት ለመጎብኘት የሚፈልግ ጣሊያዊ ደግሞ በመጠኑ የተወሰነ ንብረቱን ሽጦ ወርቅ መስጠት አለበት በማለት በግድም ሆነ ከውድ ከወገኑ እዚህ መጣም ነው የሚለው በግድም ሆነ ከውድ ከወገኑ መንጋጋ አምጥቶ ኢትዮጵያ ውስጥ ያሰፈረውን ሀብትና ንብረት አፄ ኃይለ ሥላሴና ጀነራል ወንጌት የቻሉትን ያህል ወደ እንግሊዝና ወደ ፈረንሳይ ከማሸሻታቸው በላይ የቀረው ደግሞ የኢትዮጵያ ህዝብ እንዳይጠቀምበት በአንድ ስንጥር እንጨት ላይ የተጫረች የሳት ክርቢት ኢትዮጵያ የማያውቃት የጠላት ንብረት ነው ብሎ አቃጠሉት ያለ ሐሰት በእውነት ነው ያኔ ምስክሮች አሉ አሁን ይላል እንደገና እንግሊዞች እንደገና ይላል ኢትዮጵያውያን ስፈታቸው ተላልቀው ራሳቸው የሰለጠነ የሰው ኃይልና የሀገር ፍቅር ያለው ሰው ሲጠፋ የምንፈልገውን ለመሬት መጠን መያዝ እንችላለን ይላል በጽሁፍ ይቅርታ እኛ አልችልም በሀገር ስለማልችል ነው ደም የሚፈላ ወልጅ አይደለም ከይቅርታ ጋር ነው ከደም ፍላትም በላይ የሚያስደርግ ነው የሚያሳድቅም ነው እንደዚህ ሆኖ እየተጻፈባችሁ እንጃ ምን አይነት ሰዎች እንደሆናችሁ ምን አይነት ሰው እንደበቀለ ነው ይሄው ደርቲቦ ለሲአይኤ ናፍሪካ ቆሻሻ አስቀያሚ ስራ የሲአይኤ በአፍሪካ ምድር አርስቱ በቂ ነው ኮሚኒቲ ነው ብላችሁ ውሸት አሁን ሲአይኤ የሚቆጣጠረው ይሄ ወደቡ ይሄ ባዶ ዲናል እነማን እንደሆነ ታዲያ እስከመቼ ድረስ ነው ይቅርታ እስከመቼ ድረስ ነው መቼም እግዚአብሔር አይምሮ ሰጠ ለነዚያ የሰጠ አይምሮ ለኛም ሰጥቶናል እንዳውም እኛ እንበልጣለን ባስተሳሰብ ስለዚህ ነው አመራር የሚያስፈልገው ይቅርታ አፄ ኃይለ ሥላሴ እንዳው ሙሉ በሙሉ ኢትዮጵያውያን አይደሉም ግን ሀገሪቷ የሰው ደሃ ነው ያደረገው
የሀገር ፍቅር ያለው ሰው ነው ያለቀ። የእንግሊዝ አማካሪያቸው እንግሊዝ ጀነራል ነው እንግሊዛዊ ዕብራዊ ነው። እስራኤላዊ ትውልድ ዘሩ እንግሊዝ ነው። የሰው ደሃና ያደርጓል። አሁንም ቢሆን መተኪያ የሌላቸው የሆነ ፈናፈንት ነው ወይም ወንዳገረድ ይባላል። ለምሳሌ እንደ ሌሊት ወፍ ማለት የሌሊት ወፍ አይጥ አይሏት ወይንስ ወፍ ሁለቱም ጾታዎች አጣምራ የያዘች አስደናቂ ነገር ናት። እንዲሁም ደግሞ ሪያ ፈናፍንት ነው። ሪያ ሲል የማያውቅ ሰው ቢኖር አሳማ ማለት ሳይሆን ነገር ግን ከርከረው ነው። ይህ በረሃ አውሬ የሰራ አካላቶቹ በፍጹም የማይመሳሰሉ የተቃረኑ ናቸው። የፊቱ ወይም የግንባሩ ልዩነት ይህ ነው ብሎ በዝርዝር ማስረዳት ስለማይቻል በአይኔ ተመልክተህ ተረዳ። ለምሳሌ አንደኛ ጥርሱ እንደ ዝሆን ጥርስ ይመስላል። ሁለተኛ የአይኑ ቅድ የተለየ ስለሆነ ወደ ጎን እንጂ ፊት ለፊት አይሄድ። ሶስተኛ ጅራቱ እንደ አይጥ ጅራት ነው። አራተኛ የአካለ ስጋው ፍሬ ማለትም ቆለቱ እንደ ፍየል ሲሆን ብልቱ ደግሞ እንደ አህያ ነው። አምስተኛ ሰገራው ልክ እንደ ጋማ ከፍ ፋንድያ ነው። ስድስተኛ ሰኮናዎቹ ደግሞ እንደ ጥጃ ሰኮና ናቸው። ከዚህ በላይ ለተጠቀሱት ቃላቶች የሚገርመውና በይበልጥ ለመረዳት የሚፈልግ ሰው ቢኖር ታሪኩ በመጠኑ የተብራራው እንስሳ ከርከሮ በእናት ኢትዮጵያ ውስጥ በቆላ ሀገር በብዛት የሚገኝ መሆኑን ገልጽለታለሁ። ዋናው ማስረጃ እዚህ ላይ ነው። ይኸውም ወንዳገረድ ማለት አንድ ነገር በተፈጥሮው የወንድም የሴትም ጾታ አንድ ጋር አጣምሮ የያዘው ነው። የዚህ አይነቱ አስደናቂ ፍጥረት በአውሮፓ እንጂ በእናት ኢትዮጵያ በብዛት አይገኝም። ነገር ግን ማንኛውም ጅብ በተፈጥሮው ወንዳገረድ ፈናፍንት ነው። ጅብ ታውቃላችሁ? የጅብ ጾታ የለውም። ወንድም ሴት የሚያደርገው ወርሃት ነው። በጊዜው ተባይታይ የነበረው በሌላ ጊዜ ደግሞ እንስት ይሆናል ማለት ነው። ማለት እንደ ሃያኛው ክፍለ ዘመን ሰው ዛሬ አብዛኞቻቸው የአውሮፓ ወንዶች ከቅዝረኝነት የተነሳ ወንድም ሴት ይሆናሉ። ከዚህ የተረፈው ለዘመናዊ ፈላስፎች ትቸዋለሁ አልተውኩትም። ነገር ግን ጽሁፉን መዝጋት ትክክል ነው። ይህ የመጣው የአእምሮ ፈናፍንት ነው። የአእምሮ ፈናፍንት እንደማስረጃ የመጣው የአእምሮ ፈናፍንት የሚባለው አካላቶች የሚያመሳሰሉና በአስተሳሰቡ ብቻ የማይጸና ሰውም ፈናፍንት ይባላል ካልኩ በኋላ ይኸውም እናት ኢትዮጵያ ወደፊት እንዳትራመድ በማለት በየጊዜው የሚፈጽሙት የመከፋፈል ህገወጥ መጥፎ ተግባር ነው። ለዚህ ማስረጃ የማይካድ የተረጋገጠ ሰውን ብቻ እንደሚከተለው በሶስት ደረጃ ገልጻለሁ። አንደኛ ግማሾቹ ፒያሪዎች ለዛ ጊዜ ነበር ልክ ከፊሎቹ ይዲዎች ቀርቶ ደግሞ ሳይዲዎች ተቀበሉናቸው። አንባቢ ወገን ሆነ ከዚህ በላይ በከፊል የተገለጹ ከሌሎች ቅርንጫፎቻቸው ጋር በሙሉ ጨርሶ አጥቶ እና ኢትዮጵያ ሐሳበ ስንኩልና ዓለማገስ የሆነው እንዳገረታ ይኖርባት የወንዶች ሀገር ብቻ ለማድረግ የሚቻልበት ዘዴ አንድ ማዕድ ለመግለጽ ይቻል ነበር። ነገር ግን ለማይን ጻፋል የሚዘጋጀው ዝግጅት ሁሉ በቅድሚያ የሚገባው በእነሱ እጅ ስለሆነና ቢደርስም በስራ ላይ የሚያውለው ሰው ገና በእናት ሀገር ስላልበቀለ ትቸዋለሁ። የፍጹም ፍልስፍና ነው። የሃይማኖት ፍልስፍና ደግሞ አስገባት አለበት። አውኩን ሳው ኋላ አባታችን ሐሰተባት በዛን ጊዜ የነበረውን የሮማውያን መንግስትና አስተዳደር በመቃወም የሚፈጽሙት የነበረ ተግባር አይሁድ ምሳሌ አድርጎ የተናገረው ቃል እንደሚከተለው ነበር። እናንተ እስከአባታችሁ ከሰይጣን ናችሁ፣ የአባታችሁ ምኞት ልታደርጉት ወዳላችሁ። እርሱም ከጥንት ጀምሮ ነፍሰ ገዳይ ነው፣ በእውነትም አይጸናም፣ በእርሱ ዘንድ እውነት የለምና። ሐሰትን በተናገረ ጊዜ ከራሱ አመንጭቶ ይናገራልና ሐሰተኛ የሐሰትም አባት ነውና በማለት ሮማውያንን በሰበለበት ኃይለ ቃል በምሳሌ ገርፏቸዋል። ዮሐንስ 8:40-45 አሁን ይሄ ይፈታል እንደገና። እውነትም ኢየሱስ እንደተናገረው ሮማውያንና ግሪኮችን ሐሰትን በተናገሩ ጊዜ ከባህሪያቸው አፍልቀው ያልሆነውን ሆነ ያልተደረገውን ነገር ተደረገ ከማለታቸው በላይ የሚያስገርመውና የሚያስደንቀው ደግሞ ሳያዩ በአይናችን አይተናል ስለሚሉ ነው። ይህም እስከዛሬ ድረስ አለ አይባልም። ነገር ግን የሌላው ክፍለ ዓለም ህዝቦች ሐሰትን በተናገሩ ጊዜ ሰማን ብለው እንጂ ሳያዩ አይተናል አይሉ። አየሁና ሰማሁ የተቃረኑ ናቸው። ሰማሁ የሚለው ቃል አጠራጣሪና አወላዋይ ሲሆን አየሁ የሚለው ቃል ደግሞ እርግጠኛ ነው። አየሁ ብሎ ከሚዋሽ ይልቅ ሰማሁ ቢዋሽ ይቀላል። ቢሆንም ሰይጣን እንደሚከተሉት የግብርና የቅጽል ስሞችን ይመሰላል። የጽሁፍ ተደርሞ በውጭ ሀገር ይበልጠው ነው ሰይጣን የሚወክለው በዓል በዚህ በዓል አንደኛ ሰይጣን የሚወክለው
በሐሰት ሮማውያንና ግሪኮችን ይወክላል። የሐሰት አባቶች ናቸውና። ሁለተኛ በቅናትና ምቀኝነት እንግሊዞችን ይወክላል። የክፋት አባቶች ናቸውና። ሶስተኛ በአፍቅረ ንዋይ ገንዘብ በመውደድ ማለት ነው ዕብራውያንን ማለት እስራኤላውያንን ማለት ነው ይወክላል። የንፍገት አባቶች ናቸውና አንድ ሰው ስለራሱ ማድላት የለበትም። አራተኛ በክዳት ኢትዮጵያውያንን ይወክላል። የክዳት አባቶች ናቸውና ኢትዮጵያዊ ወገን ከሰው ጋር ጁ እየፈረመ ጁ ከቷል። አምስተኛ በትዕቢት ማለት ነው ጀርመናውያንን ይወክላል። የትዕቢት አባቶች ናቸውና። ስድስተኛ በዝሙት ፓሪሳውያንን ይወክላል። ፈረንሳዮች የፍቅር አባቶች ናቸውና። የሌላው ክፍለ ዓለም ሕዝብ ጠባይ በእነዚህ ይጠቃለላል። የሚይዝበትን መናገር ነው። ተሰምቶ ይሄ ደግሞ ይተነተናል በዋና እሺ እዚህ ላይ ተግዘን ይመጣናል። ስራ ኢትዮጵያውያን ምን አይነት የረቀቀ አሳሳልና የስዕል ብሩሽ እንደነበራቸው የሚገልጽ ነው። በአይን የሚታይ ነው። በኤልያስ ዘመን በኤልዛ ታሪኩ መጽሐፍ ላይ ተጻፈው ለኤልያስ መስዋዕት ከሚሰዋበት ቦታ በዋሻ ተሸሽጎ ስለነበረ በመጽሐፍ ቅዱስ የተጻፈ ስለሆነ ብዙ ማብራሪያ አሻው እና ከሚሰዋበት ቦታ ይሄ በዚህ ቁርአን አማካይነት መልአኩ እየሰጠ ይመግበው የነበረ ነው። በስዕል ይሰፈራል። አሁን የስዕሉ ርቀት ተከታሳሉ በጣም የሚያስደንቅ ነው። ስለ ፎርሙላ ትራያንግል ቢሆን ኢትዮጵያውያን ያወቁት በ150 ዓመተ ምህረት ነው። ፎርሙላ ትራያንግል መኖሩን ያወቁት። ነጮች ግን በ1600 እስከ 700 ዓመተ ምህረት በኋላ ነው። ኢትዮጵያውያን መርከቦቻቸው ስለሚወሰድባቸውና ሰዎቻቸውም ስለሚወሰድባቸው በዚያ አማካይነት ተመራምረው ነው የተረዱት ኢትዮጵያውያኑ። አሁን ይሄ ለምሳሌ የአክሱም ቤተ መንግስት የነበረው ነው። ይሄ 1500 ከክርስቶስ ልደት በፊት የነበረ ነው። ከዚያ ወዲህ አስመስለው የሚናገሩ አሉ ባለ ከምቀኝነት የተነሳ ነው። እና አሁን ይሄንን የመሰለ ቤተ መንግስት አሰራርም የለም። በዚህ አይነት እንኳን ኮፒ አድርጎ ቤተ መንግስታውን እንኳን መስራት ይቻላል። ዲዛይኑ የተነሳ ነው ጥቁርና ነጭ ሆኖ እንጂ በቀለም ናቸው። የአሳሳሉ የስዕሉ አይነት ብታዩት በጣም የሚያስደንቅ ነገር ነው። በዚህ ቁጥር ለንደን ሙዚየም ተወስዷል። ይሄ ከለንደን ሙዚየም የተገዛ ነው። ያንዳንዱ ጸሐፊ ይገዛል ማለት ነው። አሁን ለምሳሌ የምታዩት በዛ ሰዓት የነበረ ብሩሽ፣ በዛ ሰዓት የነበረ የስዕል አሳሳል ምን አይነት የረቀቀ አስደናቂ ነገር ነው። አሁን ለምሳሌ በራእየ ዮሐንስ ያለነው መላእክቶቹ እንዴት እንደሚበሩ ማጭዱን እንዴት አድርገው የመቅሰፍት ማዕት ነው በዛ ሰዓት እንዴት አድርገው እንትን እንደሚሉ ይኸውና ያሳያል። በጣም የረቀቁ ናቸው። የስዕሉ ሁኔታ ይታያል። አሁን ለምሳሌ ኢየሩሳሌም ሰማያዊት የምትባለው ጭናት ምድራዊት ኢየሩሳሌም ምድራዊት ኢትዮጵያ ናት። እስራኤል ነው የሚሉ አሉ። እስራኤል ግን ደረቅ ነው። ሙቀትና ቅዝቃዜ የሚፈራረቅበት እንጂ እንደ ኢትዮጵያ በቀን 4 አየር ንብረት የሚገኝበት ካለመሆኑም በላይ የጊዮን ወንዝ የአራቱም ወንዞች የሚመነጩበት ኢትዮጵያ ናት። ራሷን ምድረገነት ማለት ኢትዮጵያ ናት። እና ወደ ኢትዮጵያ ወደ ምድረገነት ለመግባት ነው በዛ ሰዓት። እና የዚህ ስዕል ደግሞ ተመልከቱ ምን አይነት አሳሳል እንደሆነ እና ስለ በርሙዳ ትራያንግል የሚናገረው በርዕሳነ ሚካኤል ታገኙታላችሁ። ይሄ ለንደን ሙዚየም ተወስዷል። ይሄ 7 ዘውድ እና 7 አፍ ያለው ዲያብሎስ ነው። እነኚህ ተከታዮቹ ዲያብሎስ እና አጋንንት ናቸው፣ ባለክንፎች ናቸው። ከመላእክት ጋራ ተዋግተው ከነ ሚካኤል እና ገብርኤል ተዋግተው የሲዋጉ ሰይፉ በርሙዳ ትራያንግል የወረዱበት ነው።
ያ በርሙዳ ትራያንግል ከእግዚአብሔር መንግስት ቀጥታ ከላይም ወደ ታችም ቀጥታ የማያቋርጥ ወደ ታች ነው የሚወርደው። በርሙዳ ትራያንግል ወደ ታች እየወረደ ነው፣ ግን ክፍት ነው። እስከ እግዚአብሔር መንግስት በዚያ በመንግስተ ሰማያት ላይ ክፍት ነው እና ማቋረጥ ነው እንጂ ማይቻለው ካልተፈቀደ ባጠገው ማለት ይቻላል። ከተፈቀደ ደግሞ ከመቅጽበት ዓይን ከባህረ ነገሥት እስከ ኤርትራ ከመቅጽበት ዓይን እንደ ዓይን ጥቅሻ ያህል የሚፈለገው የሚከለክል ነገር መውሰድ ይቻላል እና ስለዚህ ስለ በርሙዳ ትራያንግል በ250 ዓመተ ምህረት ነው ኢትዮጵያውያን ያወቁት። ይሄው እዚህም አለ። እንደገና ከዚህ በጣም የረቀቀ ስዕል አለ ወደፊት ስለ ይሄም በጣም አስደናቂ ነው እና እዚህ ላይ በጣም የሚያስደንቀው ይሄ ደግሞ አሁንም ዲያብሎስ ነው ወደዚያው ነው የሚወስደው። በጣም ከእግዚአብሔር በጣም ቅርበት ያላቸውን ሰዎች በጣም ስለሚጸናወታቸው ይሄው በዚህ ቁጥር ለንደን ሙዚየም አለ። በዛ ሰዓት አስተሳሰሉ ስዕሉ ተመልከቱ ምን አይነት አርት። ዲያብሎስ እንደገና ከሰማይ በጭራው ከዋክብትን ጠቅሶ ሲወርድ መላእክቶቹም በደመና ሆነው እዚህ ይታያሉ። የዚህ ሰውዬ ነፍስ ለመውሰድ ነው እና የዚህ ሰውዬ ነፍስ በህፃን መልክ መላእክቶቹ ይዘዋታል። ይታያቸዋል በህፃን መልክ እዚህ ላይ እና ዲያብሎስ ያገኝ ቀረባት ነው። ይሄም የበርሙዳ ትራያንግል ወጥቶ ከሰማይ ወደ ሰማይ ወጥቶ ከበርሙዳ ትራያንግል ወጥቶ ወደ ሰማይ ወጥቶ በጣም ከእግዚአብሔር ጋር ቅርበት ያላቸውን ሰዎች ለመውሰድ ነው። እዚህ ድረስ ይበቃናል። በሙሉ ታሪኩ ግን ይቀጥላል ላይ ነው። ወደፊት ጊዜ ነው የነን ፕላን ከዚህ ቀደም እንደተነጋገርነው ጨርቁም የተቀረጸው ከዚህ ነው። ከዚያ በኋላ ወደ ተሰራው ወደ ሙዚየም አለ ወደዚያ መሄዳችን ነው። ወደተረፈ ሌላ ነገር አይመስልም። ወደ ቤት ደግሞ ያስይዟል አለ። ይሄንን የደበሎ ቅርጽ ነው እየዞርን ነው እናደርገው። በዚህ በኩል ደግሞ ከ2900 ክርስቶስ በፊት የነበረ ነው። በዚህ በኩል ያለው ይሄ የደበሎ ቅርጽ ነው። አሁን የጳጳሳት ልብስ ነው። 900 ከክርስቶስ በፊት የነበረ አስተፋፍ ነው። አሁንም የነገስታትና የቤተክርስቲያኗ ልብስ ሆኖ ነው የሚካሄደው። እዚህ አይነት አባህል ነው። ፕላኑና ዲዛይኑ የወጣው ከዚህ ቀደም እንደተነጋገርነው በያው ቤተክርስቲያኗ በራሳችን ዲዛይን ነው ማለት ነው። እንደገና ማሽኑ አሁን ላይ ሄደን ማየት እንችላለን። የሚሰራው ማሽን እዚህ ከምን ያለው እንሄዳለን እና ለጊዜው ብዙ እንትና እንደ ሰፊዎችንም አንድ ላይ ተፈጥና ሰራተኞችም እንደኛ ካለሙ ያው የተለያየ አይነት ያነሳው በቀለም አድርገው እንደምትቀደሱ በቀለም እንደሱ አድርገው ነው የምታደርገው። ያውና በዚህ አይነት የሚቀረጸው ክፍል የሚባል አሰራር ነው። የድሮ ነገስታት አሰራር አሰፋፍ ነው። ገና አልተላለቀለትም። በተለያየ ሁኔታ ደግሞ የተሰጠው ሰዎች ናቸው እንጂ ያው ለቤተክርስቲያኗ በተመጣጣኝ ዋጋ እየተሸጡ የቤተክርስቲያኗ ከፍተኛ የገቢ ምንጭ ሆነዋል ማለት ነው። አሁን እንደገና ወደ ማሽኑ ጋር የሚሰራበት ማሽኑ እንሄዳለን። ያያችሁት ቅድም ዲዛይን ራሱ በራሱ ማሽኑ ይሰራዋል ማለት ነው። እና 6 አይነት ቀለም 6 አይነት መኖሪያ ካለው በአንድ ጊዜ 6 አይነት ቀለም መስራት ይችላል። እና ቤቱ የሚጮኸው ለዚህ ማሽን ተብሎ የተሰራ ቤት አይደለም። እንደገና ማሚቶ እየጮኸ ነው። የተለያየ አይነት አሰራር ስላለ ነው ቤቱ ለዳቦ ተብሎ የተሰራ እንጂ ለዚህ ተብሎ የተሰራ አይደለም። ገና ወደፊት የተለያዩ ማሽኖች ይመጣሉ። የዚህ አይነት ማሽን እስካሁን ድረስ በእኛ ሀገር አልመጣም ማለት ነው። እና 6 አይነት ቀለም በአንድ ጊዜ የሚሰራ ማሽን ነው። አንድ አይነት አውቶማቲክ ብቻ ነው የምናንቀሳቅሰው። ደውቢ የተባለ መሳሪያ ነው። ከኦስትሪያ ከጀርመን ነው የመጣው። ጨርቁም እዚህ ማየት ይቻላል።
ሳቲን የተባለ ጨርቅ ነው የሚሰራው። በጣም የተሻለ ጨርቅ ነው እና ሙሉ አውቶማቲክ በሚንቀሳቀስበት ጊዜ ግን እዚህ ላይ ነው የሚገቡ የተለያዩ ክር ያላቸው ቀለሞች ራሱ እየቀያየረ ራሱ በራሱ ይሰራል። ያ ነው እኮ ያደረገው ያቁት ከለዛው ታያችሁ። ያ ይሄ ነው መጀመሪያው ነው። ይሄ ራሱ መጀመሪያ ነው። አሁን ወደ ቀለም ስለውጣለች ይታከማል ማለት ነው። ስንት ሜትር ነው ይሄ? ስንት ያህል ይሆናል? 120 ያህል ነው። በስንት ቀን ያመርታል? 24 ሰዓት ይሰራል። ለምሳሌ 24 ሰዓት ሲሰራ 2 ቀን ማለት ስንት ያህል ይመረታል ማለት ነው? በ24 ሰዓት ውስጥ አልተቀረጹም። አሁንም መጻሕፍቶቹ በሙሉ ከዚህ የሉም፣ ግን በከፊል ያሉትን ሁሉ በአንድ ላይ እንዲነሱ አስፈላጊ በመሆኑ ነው እና ወደዚህም ጭምር እና ከዚያ ሆነ በጠቅላላ በሙሉ ትቀርጻቸዋለህ። እነኝህን ትቀርጻቸዋለህ በሙሉ ወደዚህ እየዞርክ እነኝህን በሙሉ አንድ ላይ እንዲመጡልህ ነው። ያው ከዚህ ቀደም እንደተነጋገርነው በተለያየ ቋንቋ ስለ ኢትዮጵያ ብቻ የሚናገሩ መጻሕፍት ናቸው። እነኝህንም እና ስለ ኢትዮጵያ ብቻ የሚናገሩ መጻሕፍት ናቸው። አሁን በሙሉ በከፊል የተቀረጹ መስለኛል ከላይ እስከ ታች ድረስ እዚህ ውስጥም አሉ በከፊል። አብዛኞቹ ደግሞ ከተለያዩ ግለሰቦች በሳጥን ነው የሚገኙት። ወደ 49 ሳጥን በጣም ትላልቅ ሳጥን ከተለያዩ ግለሰቦች ቤት አለ ማለት ነው። ስለዚህም ስለጠበበ ነው እንግዲህ ቦታው ስለጠበበ አንድ ላይ ሆኖ መነበብ የሚገባቸው ከፍተኛ ምስጢር ያላቸው መጻሕፍቶች ናቸው። ከዶክሜንት የተነሳ ነው ደግሞ ማወቅ የሚቻለው። ዶክሜንት ከሌለ ማወቅ አይቻልም። እና እነሱ የቀረቡ በኋላ ውስጥም አሉ ተወሰኑ ነገሮች ናቸው። እነሱም ያው በተለያዩ ቋንቋ ሆኖ በሙሉ የሚናገሩት ስለ ኢትዮጵያ የተለያየ ታሪክ ነው ማለት ነው። ከኢኮኖሚ ጀምሮ፣ ፖለቲካው ጀምሮ፣ ህጉ ጀምሮ በሙሉ ስለ ኢትዮጵያ የሚያወራው ነገር ሁሉ በሙሉ አንድ ማለት ነው። መጽሐፍ በምርጥ መጽሐፍቶች የተሟላ ነው ሳጥኑ ራሱ። ማንኛውም የቦታ ጥበት ነው እንግዲህ እንደዚህ ሆነ ማለት ነው። ራሱ የቻለ ቦታ ያስፈልገው ነበር ተመልካች ቢኖር። ተመልካች ስለሌለ ግን ምን ማድረግ አልተቻለም። ግን እናንተ ግን ይሄንን መጣችሁ በንጹህ ኢትዮጵያዊነት መጣችሁ ወረታችሁ ዘራችሁ ይባረክ ከማለት በስተቀር ሌላ ምን ማለት አይቻልም። ግን ግዴታችሁም ነው፣ በኢትዮጵያዊነታችሁ ግዴታችሁ ነው፣ ማድረግ ያለባችሁ ነው። ግን ግዴታችሁም ነው። ግን እግዚአብሔር ዘራችሁን ይባረክ፣ ኢትዮጵያንም በእናንተ አማካይነት ሰዎች ይፍጠርላት ከማለት በስተቀር ሌላ ምለው ነገር የለኝም። ከዚህ ቀጥለን ደግሞ አንድ ታሪካዊ የሆኑ ስዕሎች አሉ፣ እነሱን እናነሳቸዋለን። አሁን ለምሳሌ የስዕል ነው እንግዲህ ኢትዮጵያን ፔይንቲንግ ነው የሚለው። የአጻጻፉ የፊደሉ የላቲኑ አጻጻፍ በኢትዮጵያውያን ካራክተር ነው የተሰራው። ይኸውም አባባሉ የላቲኖች ፊደል ከኢትዮጵያ ፊደል የመጣ ለመሆኑ የሚያረጋግጥም አንዱ ምስክር ይሄ ነው። ካራክተሩ በኢትዮጵያውያን ፊደል ነው የተጻፈው። ስለዚህ ጁልየስ ዞሩዋ የሚባል ፈረንሳያዊ በአፄ ሲሲኒዮስ ዘመነ መንግስት በፊት የመጣ ሰው ነው። ስዕሎቹን በሙሉ ወስዷቸው የስዕሎቹ ባለቤት የሆነው የፈረንሳይ ሙዚየም ነው ማለት ነው። የፈረንሳይ ሙዚየም የስዕሎቹ ባለቤት የፈረንሳይ ሙዚየም ነው። አንዷ $30 ነው የሚሸጣት። ስለዚህ ነው የተለጠፈው። በተለያዩ ቋንቋዎች የተተረጎመ ነው። በጣም አስደናቂ የሆነ ነገር አለው። በዚህ ወደ የስዕሎቹን ማብራሪያ ማለው ራሱ የቻለ ወደ ፖስት ካርድ እየተለወጡ የተለያየ የገቢ ምንጭ የሚሆኑ ናቸው። ብለኝ ይሄ ቀደም ያሉ ስዕሎች ናቸው። በጣም አስደናቂ ጁልየስ ዞሩዋ የሚባለው ሰውዬ ይኸው ቤተ መቅደሱን እየገነጠለ እዚህ ውስጥ ነው ያለው በከፊል እና አብዛኞቹ ስዕሎች እየላጠ ወስዷቸዋል። ፈረንሳይ ሙዚየም ላይ ይገኛሉ። እነኚህ ደግሞ ከክርስቶስ ልደት በፊት የነበረ ነው። የቤታችንን ቅዱስ ገብርኤል ሲያበስራት የሚያሳየው በጣም
የስዕሉ አይነት አስደናቂ ነው። በዛ ዘመን ከክርስቶስ ልደት በፊት የነበረ ነው። ለታርጎ እንደሚያስረዳ እንደሚያበስራት ነው የሚናገረው። ከዚህ ቀጥሎ ደግሞ የበዛ ሰዓት የነበረው መንበር ነው። በብሉይ ኪዳን የነበረ መንበር ነው። አሰራሩ አሁንም ድረስ የዚህ አይነት አሰራር ነው ያለው። ከዚህ ስንገባ ደግሞ በጣም አስደናቂ ነው። መድኃኒታችን ክርስቶስና እመቤታችን ናቸው። በዙሪያ ላይ ያሉ ቅዱሳን መላእክትና ጻድቃን ሰማዕታት ናቸው። በጣም አስደናቂ የሆነ ነገር ነው። ይህም በዛ ሰዓት የነበረ ብሩሽ፣ በዛ ሰዓት የነበረ ቀለም በራሳችን ቀለም ነው። ከውጭ የመጣ ቀለም አይደለም። የብራና መጻሕፍቶቹ የሚጻፉት በራሳችን ቀለም ነው እና ይህም ራሱ አስደናቂ የሆነ ነገር ነው። የዚህ አይነት አሳሳል ይህ ሁሉ የተወሰደ ነው በሙሉ። ይህንን ማሳሳል ያው ከነ ማስረጃው ነው ያለው ማለት ነው። ከነ ብራናው መጽሐፍቶቹ ወስደዋቸዋል ማለት ነው። በዛ ሰዓት የነበረ ስዕል በጣም አስደናቂ ነገር ነው እና እንግዲህ ይህንን ስዕል ደግሞ ክርስቶስ አይነ ስውሩን በሚያበራበት ሰዓት ነው። ይሄ የኢትዮጵያውያን ነው፣ በኢትዮጵያውያን መልክ ያለው ይህንን ስዕል። ይሄ ደግሞ ሮማውያን ከኢትዮጵያውያን በራሳቸው መልክ ኮፒ ያደረጉት ነው። አብዛኛው የውጭ ሰዓሊዎች የሚሰሩት ምንጫቸው የኢትዮጵያውያን ስዕል ነው ማለት ነው። ለአልቃን ለነሱት ተወደ እንደገና ከዚህ ጋር ሆነ እሺ ተሳይኝና አንተ ከሆነ ነካት ከነ ማስረጃቸው ነው ያሉ እና የፈረንጅ ሰዓሊዎች በሙሉ ምንጭ ያስፈልጋል። የኢትዮጵያውያን ስዕል አሳሳል ምንጭ ነው። እንግዲህ በፊደልም ሆነ በስነ ጽሁፍ በተለያየ ነገር ምንጯ ለዓለም ኢትዮጵያ ነበረች ማለት ነው። የዛሬን አድርገውና በአሁኑ ሰዓት ግን ኢትዮጵያ የምትገኝበትን ግን በራሳችን እየተረዳን ነው። እነዚህ ስዕሎች በሙሉ እየተወሰዱ ናቸው። አሁን ኢትዮጵያዊ በራሱ ከማያምንበት ደረጃ የደረሰ ህዝብ ነው። ያ ምርጥ የነበረ ህዝብ ለዓለም የተለያየ ማስረጃ የሰጠ ህዝብ ያ ኢትዮጵያዊ በአሁኑ ሰዓት ግን ጠፍቶ አልቀው አሁን ያለው ኢትዮጵያዊ ግን የጥንቶቹ ኢትዮጵያውያን ተከታይ ሳይሆን በምድረ ገነት ተቀምጦ የሚለምን ለማኝ መሆኑንም የሚያሳዝን ነው። ይሄ ደግሞ ሁለት ሰይፍ ከአፉ ይወጣል ራዕየ ዮሐንስ ነው። ኢትዮጵያውያን ናቸው ለመጀመሪያ ጊዜ ታሪኩን በመጽሐፉ ውስጥ ያለው ወደ ስዕል የለወጡት በጣም አስደናቂ ነው እና እነኚህ ደግሞ 7 መብራቶች ናቸው። በሰባት በመንግስት ይሄ ደግሞ ራዕየ ዮሐንስ ነው። 7 ቀንድ 7 አይን ያለው በግ ነው። ክርስቶስን የሚመሰለው በግ ነው። ዓለምን ያዳነበት በግ ነው። በእግዚአብሔር አብ እጅ እንደተያዘ ነው የሚያሳየው። ያ ወይም ራሱ ክርስቶስ ነው። እነኚህ ደግሞ ካህናተ ሰማይ ናቸው። 36 ቅዱሳን አንስትና ቅዱሳን አባቶች ናቸው። እነኚህ ደግሞ 40ቱ እንስሳ ወይም 40ቱ ወንጌላውያን አሉበት። ይሄ ደግሞ የእሳት ዝናብ በሚዘንብበት ነው። በጣም የሚያሳዝነው ነገር ግን በሙሉ ተወስዷል። ይኸው ባለ ንብረትነቱ ባይድ ነው ማለት ነው። እኛ ኢትዮጵያውያን ሳንሆን እቺ ደግሞ ኢየሩሳሌም ሰማያት ነው የምትባለው የመልአኩ ቅርጽ እና እቺ ኢየሩሳሌም ሰማያት ወደፊት የሚወርሳት ማለት ነው። ግን ለጊዜው ግን መንግስተ ሰማያት የምትባለው ግን በጣም አራታየ ንብረት የሚገኝባት ኢትዮጵያ መሆኗን አይካድም። ስለዚህ እነኚህም ስዕሎች የተወሰኑ ናቸው በሙሉ። አሁን ደግሞ ይሄም የጥንት ነገስታት ከእመቤታችን ስዕል ተቆርጧል። ከእመቤታችን ስዕል ላይ ሆነው የሚሳሉበትና የሚማጸኑበት ነው እና በዚህ አይነት ይሆንና ይሄም የተለያየ ነው። ከነገረ ማርያም ውስጥ የሚገኝ ስዕል ነው። ይሄም የተወሰደ ነው በሙሉ የተወሰደ ነው በሙሉ እና ባለ ንብረትነቱ ባይል ነው። በጣም ያሳዝናል። የሀገሪቷ የገቢ ምንጭ መሆን ሲገባው ባይሎች ናቸው የሚጠቀሙበት። ይሄ ደግሞ ከክርስቶስ ልደት በፊት የነበረ ስዕል ነው። ሚካኤልና ገብርኤል ናቸው። በዛ ሰዓት የነበረው አሳሳል በጣም አስደናቂ ነገር ነው እና ይሄ ደግሞ ስለ ቅዱስ ያሬድ ነው። ቅዱስ ያሬድ በሚዘምርበት ጊዜ የመላእክት ዝማሬ ነው የሚዘምረው። ግዕዝ፣ ዕዝል፣ አረራይ ናቸው የዘመራቸው። ግዕዝና አረራይ ከክርስቶስ ልደት በፊት የነበሩ በኢትዮጵያ የዜማ አይነቶች ናቸው። ዕዝል ነው ቅዱስ ያሬድ እንደገና ከመላእክት ተነግሮት ዕዝል ነው የጨመረው። በጣም አስደናቂ የሆነ ነው ያ የዕዝል እና ይኸው በአፄ ገብረ መስቀል ከተመስጦ ብዛት የተነሳ እግሩን በጦር ወግቶት አፄ ገብረ መስቀል ይኸው ያሳያል። እግሩን በጦር ወግቶት ያም አይሰማውም ከደስታ ብዛት የተነሳ ከዝማሬው ብዛት የተነሳ ነው። ይህም የመላእክት ዝማሬ ነው። ዋይ በሰማይ
ተሰማ ዝማሬ መላእክት በሰማይ ይኸውና የዝማሬ መላእክት ይሰማል ብለው የቤተክርስቲያን ጉዳይ ነው፣ የራሳችን ጉዳይም አይደለም። ከመሰረት የተረፉትን መጻሕፍት እንደገና በዚህ አይነት ሁኔታ ብራናውን እየተፋቀረ በዚህ አይነት ሁኔታ እየተሰራ ነው እና የቀለሙም ቀዩም ጥቁሩም የሚያወጡት እነሱ ናቸው። ከዚህ ቀጥሎ አንዱ እንደዚህ እንደሚጻፍ እንደዚህ እንደሚሆን በመጀመሪያ ብራናውን እንዘበዝበዋለን። ስንዘበዝብ ከዚያ ለሰባቱም ቀን ሆነ በገተር ያለው በዚያ በመገተሪያው ፍለሽ አውጥተን አጋርመን እንራምመዋለን። ራመን ያንን ወደ የነበረውን ያንን ወደ ነጭ አድርገን ደግሞ እንደገና እናደርቀዋለን። ኋላ ደግሞ በመጥረቢያ ደግሞ አለች እናጥፈዋለን። ጠጉሩን በጽዳት እንሰጠዋለን። ከዚያው ላይ እንራምና ያንን እንቀጣልና ወደ መጻሕፍት ቀጥተን ስናበቃ ያንን ደግሞ እናሰምረዋለን። አስመረን ደግሞ 5 እናደርገዋለን፣ 4 እናደርገዋለን። ያንን ደግሞ አንድ ላይ ጠርገን እንደዚህ ጠቅላላ መጽሐፍ እንደሆነ አድርገን እናቀርበዋለን። ቀለሙንም ደግሞ ራሳችን አውጥተን አሽተን ከጥራትም ሆነ ከእጽዋቶችም ሆነ ከዚያ ቀምመን አሽተን እስከ ዓመት ድረስ አዋህደን ከዚህ እንደዚህ እናበቃለን። ከሌላ ማንሄድ የኢትዮጵያ ቅርሳችን በጥንት የቆየን ሕዝብ በእነዚህ ያለ መልኩ ነውና አሁንም በዚህ ነው የምንጠራው። ባለፈውም ደግሞ ብዙ መጻሕፍቶች ከዚህ ወይ ያበረከትን ጽፈናል። ምን ያህል ወልዳኔ የሚባል ትልቅ በጣም ትልቅ መጽሐፍ አቀርበናል። መጽሐፍም ሀዊ የሚባል ደግሞ አንድ ሰው የማያነሳው ከዚህ ታይወት ነበር። ይሄንን አሁን ደግሞ ሆነ ማለት ያንን አድርገናል። ቀሌምንጦስ የሚባል አለ። ብዙዎች መጽሐፎች ከሀያ የሚበልጡ መጻሕፍት በየራሳችን በቆጥራቸው 5-6 በላይ ብቻ ተጻፏል። በዚህ ህትመ 44 አንስቶ እስካሁን ድረስ አለ። 44 ዓመተ ምህረት አንስቶ እስካሁን አለ። እንዳው በዝም ስንት ሺህ ገጽ የጻፋችሁ ይመስላችኋል? ይላል መጽሐፉ አይደለም። እሺ በግምት ነው ወደ 30 ሺህ ይሆናል። ከዚህ እንኳን ብቻ ብቻ አሁን ሀውሉን አያወጡም። እንዲያው ያመጣበት ለቅድስት ማርያም አሁን ቅዳሴ የብራና መጽሐፉ ብቻ ሃይማኖታዊ መጽሐፉ ምናምን ዋናው ነገር ቤተክርስቲያኗ ከቅድስት እያዝ የመጣውን አሰራር እስካሁን ድረስ ከመሰረት የተረፉትን መጻሕፍት እንደገና እያባዛች በቅዱስ መምሪያ በኩል ነው ይሄ እያባዛች እያስፋፋች ያለች መጽሐፍቶችን እንደገና በአዲስ መልክ እንዲቀረጹ ተሻሽለው እንዲጻፉ በነበሩበት መልክ እንዲጻፉ ማድረግ ነው። አንድ የቀረ ነገር ቢኖር ስለ ስዕል ጉዳይ ነው። አልፎ አልፎ ስዕል ይገባባቸዋል። የስዕሉም ያለው የኮልፌ ይሏል። እዚህ ቤተ ክህነት ነበረ፣ ወደ ኮልፌ ሆኗል። እንግዲህ ያ ስዕል የሰዓሊ ክፍል ነው የቀረው እና ይህንም ጊዜያቸውንም አሁንም እንደገና በድጋሚ መስዋዕት አድርጋችሁ ይህንን የታሪካችሁንም በማድረጋችሁ በመቅረጻችሁ ከልብ አመሰግናችኋለሁ። እግዚአብሔር ዋጋችሁን ይስጣችሁ ከማለት በስተቀር ሌላ ነገር የለም። እስካሁን ድረስ በዚህ አይነት አሰራር የለም። ቀለሙ ለዚህ የፈረንጅ ቀለም የሆነ እንደሆነ ለዚህ ለብራናው አይሆንም። የፈረንጅ ቀለም ለዚህ ለብራናው አይጻፍም፣ ይበተናል ማለት ነው። ለብራናው የሚሆን እኛ የምናወጣው ነው። ከዚሁ እንደሱ ያወጡ ናቸው። 7ቱም አይነት ቀለማት ማውጣት ይቻላል። ያቀድም ያየነው ስዕልን በተለያየ ቀለም አውጥተው የሰሩት አባቶቻችን ኢትዮጵያውያን ናቸው። የፈረንጁ ቀለም ምን ያክል ዘመን ለብዙ ጊዜ አይቆይም። በወረቀት ካልሆነ በስተቀር ለብራና የሚቀረብ ነገር አይደለም ነው። እንግዲህ የምትጠይቁት ጥያቄ አለ? አይ እንግዲህ አንደኛው መልሰውታል። ግን ከ44 ዓመት ጀምሮ እስካሁን ድረስ በዚህ ስራ ላይ ቆይታችኋል። ከ44 ዓመት ይህን ስራ የጀመርኩት ገና በ36 ዓመተ ምህረት 36 ዓመት እስካሁን ድረስ በዚህ ስራ ላይ እንዲያውም በ26 በቤተ ክህነት ሳይሆን በአገር ቤት ራሳቸው እየጻፉ ስንክሳሩንም መዝሙረ ማርያምንም እየጻፉ ለተለያየ ቤተክርስቲያን በተመጣጣኝ ዋጋ በመሸጥ ነው
በመሸጥ ራሳቸውን ሲያደራጁ ቆይተዋል። አሁን እናንተ በዚህ አይነት ስትሰሩ ቆያችሁ፣ ግን እናንተ አሁን እድሜያችሁ ስንት ደርሷል? አሁንማ ወደ 60 ደርሷል። ምናልባት ትውልድ ሲያልፍ ትውልድ ይተካል እና እናንተ ይሄ የምትሰሩ ስራ ቋሚ ነው፣ የሀገሪቱ ቋሚ ቅርስ ጭምር ነው። ታሪክም በዚህ አይነት መዝግባችሁ በትውልድ ታስተላልፋላችሁ። ግን እናንተን የሚተኩ ደግሞ ጎናችሁ እንደዚህ ነው። እንኳን የሚተካ እኛን የሚያቆመን ነው ጊዜው ነው የሚያቆመን አይደለም። የዚህ ሳይሆን ወደፊት ምን አድርጉ ምን ልጆቻችሁ የእናንተ እንጀራ ላገኘ ነበሩ እየደረሱ ነበር። በዚህ አይነት የሚጽፉ ነበሩ እንጀራ እያሱም ቢያለ ተጨነቀ አባባላቸው እንደሚመስለኝ እንኳንስ የሚተካ ሰው ቀርቶ እኛም በዚሁ እድሜያችን እያለቀ ነው የሚሄደው ነው። አሁን ይሄንን መተካት የሚችል ሰው ገንዘብ ሲገኝበት እንጀራ የሚገኝበት ቢሆን ኖሮ ገንዘብ የሚገኝበት ቢሆን ኖሮ እየተቀጠለ ይሄድ ነበረ። ነገር ግን ዋጋው ደሞዙ አነስተኛ በመሆኑ ስራው ወደፊት የሚቀጥል አይመስለኝም ነው አባባላቸው። እና ወደፊት ተቀጭ እየጠፋ ነው። እኛን ባለቋሚ ስራ ከዚህ የሚያደርገን ነው እኮ ጊዜያዊ ነው እንጂ የምናደርገው ሁሉም ጊዜያዊ ነው። በዛ ያለው እስከተወሰነ ነው እንጂ ሁሉም እያየ አልቀጠልም ልጆች ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሐልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን